ሰላም ደናችሁ ቻናሌ ቤተሰቦች ሁሉ ሰላም የሰላም ፈጣሪ ሰላሙን በያላችሁበት ያብዛላችሁ። ፍቃዱ ተገኘ ነኝ። ቻናሉ ደግሞ የሰው ዓለም። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግ እንዳትረሱ። እንግዲህ ውዶቼ ለዛሬ የብዙ እህቶቻችንን ታሪክ ይዤላችሁ መጥቻለሁ። በተለይ በውጭ ዓለም በዋናነት ደግሞ በአረቡ ሀገር ያላችሁ እህቶቼ ይህንን ታሪክ ብታደምጡት ብዙ ትማሩበታላችሁና ይህንን በእውነተኛ ታሪክ ላይ የተመሰረተ የአንዲት ሴት አሳዛኝ ታሪክ እንድታደምጡት ጋበዝኩ። ታሪኩን ቆንጆ አድርጋ ያዘጋጀችው የምትወዷት ጸሐፊ ፊያሜታ ማነች። ከጅማሬው እስከ ፍጻሜው ታደምጡት ዘንድ በድጋሚ ጋበዝኩ። እነሆ ወደ ተረከው። መልካም ቆይታ። ጊዜ ኃይል አለው። ጊዜ ማድረግ የማንችለውን ነገር እንድናደርግ ያስገድደናል። አንሆንም አንችልም ያልነውን ነገር እንፈጽመዋለን። አንቆምበትም ያልነውን ቦታ እንቆማለን። አስናቁ ወደ አረብ ሀገር ከመሄዷ በፊት እኔ ከአረቦች ጋር ተግባብቼ መስራት አልችልም፣ የእነሱን ሥራ መስራትም አይሆንልኝም ብላ ታስብ ነበር። ለነገሩ አረብ ሀገር ብቻ ሳይሆን ገጠር እያለች አክስቷ ወደ አዲስ አበባ ወስጄ ላስተምርሽ ነው ስትላት በጣም ተጨንቃ ነበር። አዲስ አበባ በጣም ትልቅ ከተማ ነው። እንዴት ነው እዛ ከኖሩ ልጆች ጋር ተግባብቼ የምማረው ብላ ታስባለች። አስናቁ መብራት ከሌለበት ውሃ ከወራጅ ወንዝ ከሚቀዳበትና ወደ ትምህርት ቤት ለመሄድ 3 ሰዓት ከሚያስጉዝ ገጠር ውስጥ ነው የተወለደችው። ገበያ ለመገበያየት አዳር ነው የሚሄደው። መኪና ማየት ለነሱ ብርቅ ነበር። አዲስ አበባ የምትኖረው አክስቷ ልጠይቃቸው ሄደች። ለትምህርት ቤት 3 ሰዓት እንደምትጓዝ አየች። መንገድ ላይ የሚያስቸግሯት ወንዶች ስላሉ ትምህርቷን ልታቋርጥ እንደሆነም ሰማች። እሷም ከዚያ አካባቢ ወጣ ከተማ የገባችው በዚህ ምክንያት ነበር። መንገድ ላይ ሊጠልፏት ሲሉ አመለጠች። አባቷ ይህንን ሲሰማ ትምህርቷን አቋርጣ እንድታገባ ሲያናግራት፣ እሷ ግን ይህንን መቀበል ስላልፈለገች ጠፍታ ወደ አዲስ አበባ ሄደች። አሁን የሷ ጣፋንታ አስናቁ ላይ የሆነ ስለሆነ ዝም ማለት አልፈለገችም። ቺን የመሰለች ቆንጆ እዚህ ተደብቃ መቅረት የለባትም፣ እኔ ወደ አዲስ አበባ ወስጄ አስተምራታለሁ አለች። አስናቁ ይህንን ስትሰማ የተደበላለቀ ስሜት ተሰማት። ከዚያ አካባቢ ወጣ ከተማ በመግባቷ ደስተኛ ናት፣ ግን ቤተሰቦቿ ይናፍቋታል። በዛ ላይ ደግሞ አዲስ አበባ ሰፊ ከተማ ናት። እንዴት ተላምዳ እንደምትኖር አታውቅም። አባቷ ለዚህ ፍቃደኛ አልነበረም። ልጄ ትናፍቀኛለች፣ ልቧ ስስ ነው፣ በዛ ላይ ለከተማ የምትሆን አይደለችም፣ ስትደናበር መኪና ይገጭብኛል አለ። በዚህ ንግግሩ አክስቷ ሳቀች። ሁሉንም ነገር ትለምደዋለች፣ እሷ ከተማ መኖሯ ለእናንተም ይጠቅማችኋል አለችው። እንደምንም ብላ አሳመነቻቸው። አስናቁ ከተማ ልትሄድ መሆኗን ለጓደኞቿ ነገረቻቸው። በጣም እድለኛ እንደሆነች ነገሯት። ከተሜ ከሆንሽ በኋላ እኛ እንዳትረሽም ብለው ተሰናበቷት። ጓደኞቿን ስትሰናበት ይበልጥ ፈራች። ቤተሰቦቿንም ተሰናበተች። በተለይ አባቷን አቅፋ አለቅ ብላ ነበር። አባበይ ካንተ ጉያ ወጥቼ መሄዱ ከብዶኛል አለችው። ልጄ ከዚህ በኋላ እኔም ሆንኩ እናትሽ አብረንሽ አንሆንም። ከዚህ በኋላ አክስትሽ ናት የቅርብሽ ሰው። እሷ የምትልሽን ብቻ አድርጊ፣ አደራ እኛንም እንዳትረሽን አላት። በለቅሶ ተሰነባበቱ። ሴት ልጅ ለአባቷ ልዩ ፍቅር አላት ይባላል። አስናቁም ለአባቷ የተለየ ፍቅር ነው ያላት። ናፍቆቱን እንዴት እንደምትችለው አታውቅም። ገና ካሁኑ የስንብት እንባዋ ሳይደርቅ እየናፈቃት ነው። ከአክስቷ ጋር ወደ አዲስ አበባ ሄደች። አክስቷ ባለትዳርና የ7 ዓመት አቤል የሚባል ልጅ አላት። አሁን 4ኛ ቤተሰብ ሆናለች። እንደሄደች አዳዲስ ልብሶችና ጫማ ተገዝቶላታል። ይሄ ብቻውን ለሷ ትልቅ ነገር ነበር። የምትበላው እንጀራ ለስላሳ መሆኑና ወጡ የሚጣፍጥ መሆኑ ሌላ አስደሳች ነገር ነው። በዛ ላይ ከቤት ውጪ የሚሰራ የጉልበት ስራ የለም። ከብት አትጠብቅም፣ ወፍ ጥበቃም የለም። ሩቅ ቦታ ሄዳ ውሃ አትቀዳም። ይሄ መሆኑ ጥሩ ሆኖ ሳለ ቤት ውስጥ ያለውን ስራ እሷ እንድትሰራ ታደርጋታለች። ብዙ ልብስ ታሳጥባታለች፣ ቤት ታጸዳለች። ምግብ የምትሰራውም የምትላላከውም እሷ ናት።
አክስቷ ትምህርት ቤት አስገባታለሁ ብላ ብታመጣትም ግን አላስገባቻትም። ትምህርት ላንቺ አይሆንም ትላታለች። ደደቡነሽ ነው ያደግሽው፣ ከዚህ በኋላ እንኳን ተምረሽ ትምህርት ቤቱ አንቺ ላይ ቢሰራም እንኳን የምታውቂ ልጅ አይደለሽም፣ ስለዚህ አርፈሽ ስራሽን ስሪ ትላታለች። አክስቷ የዚህ አይነት ጸባይ እንዳላት በቅርቡ ነው ያየችው። እዛ አስተምራታለሁ እንከባከባታለሁ ብላ ተለማምጣ ያመጣቻት ልጅ አሁን የቤት ሰራተኛ አድርጋ አስቀምጣታለች። እሷ ብቻ ሳትሆን ባለቤቷም ከባድ ጸባይ ነው ያለው። አልፎ አልፎ ይመታታል። ሁለቱም ስድባቸው ደደብ ነው። ይቺ ልጅ እነሱ ደደብ ባሏት ቁጥር አንገቷን እየሰበረች ነው። እኔ ከተማ መኖር አልችልም፣ ብማርም አይገባኝም፣ እዛው ከአባቴ ጎን ብቀመጥ ይሻል ነበር፣ አግብቼ የገበሬ ሚስት መሆን እችል ነበር ትላለች። አሁንማ ሕፃኗ አቤል ሳይቀር ደደብ እያለ መሳደብ ጀምሯል። በሰደቧት ቁጥር ስራው ይጠፋባታል፣ ትደናበራለች። ወደ ቤተሰቦቿ መመለስ ነው የምትፈልገው። ጠፍቼ ብቻዬን ልሄድ እንዳትል የከተማውን መውጫ መግቢያ አታውቀውም። ከግቢው እንኳን ወጥታ አታውቅም። ስለዚህ አክስቷን ወደ ቤተሰቦቼ መልሺ ልትላት አሰበች። ያክስቷ ባል ወንድም ከአረብ ሀገር መጥቶ እነሱ ጋር ነበር ያረፈው። እሱ ስላላት ትቆጣኝም፣ ስለዚህ እሱ ባለበት ወደ ቤተሰቦቼ መልሺ ልበላት ብላ ወደ ሳሎን ሄደች። አንገቷን አቀርቅራ ፊት ለፊታቸው ቆመች። ምን አባሹ ነሽ ነው እዚህ የተገተርሽው አለቻት። ከእንግዳ ፊት እንደዚህ የምትናገራት አልመሰላትም ነበር። ግን እነሱ ቤት ያረፈውን የባሏን ወንድም ሳትፈራ አመናጭቃ ጠየቀቻት። እሷም ድፍረቷን አሰባስባ ቤተሰቦቼ ናፍቀውኛል፣ ሂጄ መጠየቅ እፈልጋለሁ አለቻት። ጫማዋን አንስታ ፊቷ ላይ ወረወረችው። አስናቁ ደነገጠች። ሲቃ ተናንቋታል። ባሏም ከዚህ ጥፊ ብሎ ተጨመረባት። አስናቁ ያለቀሰች ወደ ውስጥ ገባች። እሱ ባለው ግን ዝም ብሎ ማለፍ አልቻለም። ልጅቷን በዚህ መልኩ ማንገላታታቸው አናዶታል። ወንድሜ ልጅቷ እኮ ጥያቄ ነበር የጠየቀቻችሁ፣ ለምንድነው እንደዚህ የምታደርጓት ብሎ ተናገራቸው። ስትታይ ምስኪን ስለምትመስል ነው እንጂ ተንከሲስ ናት። ሲጀመር ቤተሰቦቿ ናፍቀዋት ሳይሆን እዚህ መቀመጥ ስለማትፈልግ ነው አለው። እሱ ባለውም ሰምቶ ዝም አላለም። እንደዚህ የምታሰቃዩት ከሆነ ልሂድ ማለቷ ተገቢ ነው። ቆይ አንቺ አክስቷ አይደለሽ እንዴ? ለምንድነው ትምህርት ቤት የማታስገባት? ገና ልጅ እኮ ናት፣ መማር አለባት አለ። አክስቷ ግን እሱ ባለውን አላዳመጠችውም። ይልቁጭ እንድትሄድ አግዛት፣ እዛ ብትሄድ ለራሷም ለኛም ተጠቅመናለች አለችው። እሱ ባለው አዝኗል፣ ግን ምንም ማድረግ አይችልም። በዚህ ሰዓት እንኳን አስናቁን ሊያግዝ ይቀርና እሱ ራሱ አጋዥ ያስፈልገዋል። የሰራበትን ሳይቀበል ተጠርንፎ ወደ ሀገሩ በመላኩ ተናዷል። አሁን እጁ ላይ ምንም ገንዘብ የለውም። ተመልሶ ለመሄድ እየተዘጋጀ ነው። መሄጃ የሚሆን ገንዘብ ወንድሙ እንዲያበድረው እየጠየቀው ነው። አስናቁ ወደ ቤተሰቦቿ መሄድ ብትፈልግም መሄድ ስላልቻለች ከፍቷታል። ቤተሰቦቿ ገበያ ሲሄዱ ስልክ ላለው ሰው ከፍለው ለአክስቷ ይደውላሉ። እሷም አታገናኛቸውም። ትምህርት ቤት ሄዳለች ትላቸዋለች። መሄድ እንኳን ባልችል ድምጻቸውን ልስማው፣ አባቴ በጣም ናፍቆኛል አለቻት። አክስቷ ግን አልፈቀደችም። አርፈሽ ስራሽን ስሪ ትላታለች። አሁን ደግሞ አንድ ሐሳብ እያሰቡ ነው። እሷን አረብ ሀገር ልከው ገንዘቧን ለራሳቸው ለማድረግ አስበዋል። እሱ ባለውን ደላላ እንዲፈልግ ነግረውታል። እሱ በሕገ ወጥ መንገድ ነው የሚሄደው። እሷ ግን በዛ እንድትሄድ አይፈልግም። ምክንያቱም ከዚህ በፊት ሲሄድ ሴቶችም አብረው ነበሩ እና ምን አይነት ፈተና እንደገጠማቸው አይቷል። መቼም እኔ በሄድኩበት መንገድ እንድትሄድ አትፈልጉም አይደል አላቸው። እነሱ ግን በዛ እንድትሄድ ነው የፈለጉት። እሱ ባለው ወንድሙም ስለፈራው እሺ ብሎ ተቀብሏል። አሁን የሚያስፈልገውን ነገር እያስተካከሉላት ነው። ቤት ውስጥ እነሱ ባልነበሩበት ሰዓት አስናቁን ለማናገር ወደ ኩሽና ገባ። ስራዋን ጨርሳ ተቀምጣለች። አይኖቿን ወለሉ ላይ ተክላ እያንጎራጎረች ታለቅሳለች። ሳያት ደነገጠ። ወደ እሷ ቀረብ ብሎ ተቀምጦ አስናቁ ምን ሆንሽ ብሎ ጠየቃት። እሷም እንባዋን ጠርጋ ምንም አልሆንኩም አለችው። እያለቀሽ እያየሁሽ እኮ ነው፣ የሆንሽውን ንገሪኝ ብሎ በጥያቄ አስጨነቃት። እሷም ውስጧ ያለውን ብሶት ዘረገፈችው። ቤተሰቦቼ ናፍቀውኛል፣ እዚህ መሆንም አልፈልግም፣ እዛው ከነሱ ጋር መኖር ነው የምፈልገው። እዚህ መሆን አልፈልግም፣ ከተማ መቀመጥ ለኔ አልተመቸኝም
አለችው። አንቺን ሆድ ያስባሰሽ ከተማው ሳይሆን ያለሽበት ቤት ነው አላት። እሷም ማልቀሷን ቀጠለች። ከትንሽ ጊዜ በኋላ ከዚህ ቤት እንደምትላቀቂ ታውቂያለሽ አይደል አላት። ያኔ ከአንገቷ ቀና ብላ አየችው። ወደ ቤተሰቦቼ ሊልኩኝ ነው አለችው። አነጋገሯ ጉጉት የተሞላበት ነበር፣ ግን ጉጉቷን አጠፋው። ወደ አረብ ሀገር ሊልኩሽ ነው። በእርግጥ እዚህ ከምትሰቃይ ይዛ ሄደሽ ብትሰሪ ጥሩ ነው አላት። አስናቁ ደነገጠች። አረብ ሀገር የት ነው? ከዚህ ይርቃል ስትለው ሳቋ መለጠው። ሲስቅባት አፈረች። አትፍረድብኝ፣ ስለማላውቅ ነው። እኔ በስም የማውቀው ትልቁ ከተማ አዲስ አበባ ነው አለችው። እሱ ባለው አረብ ሀገር ከባህር ማዶ እንደሆነና እንዴት እንደሚካሄድ በተጨማሪም እዛ የሚሰራውን ስራና ሊገጥማት የሚችለውን ፈተና በዝርዝር ነገራት። ካክስቷ መገላገሏ ደስ ቢላትም የሰው ሀገር ላይ በማታውቀው ቋንቋ እንዴት እንደምትሰራ ስታስበው ጨነቃት። እኔ እኮ ሌላ ቋንቋ አልችልም፣ በዛ ላይ አልተማርኩም፣ እኔን አይፈልጉኝም አለችው። እሱ ባለው አስናቁም በደንብ አስረዳት። ግን አሁን ጭንቅ የሆነበት መንገዱን እንዴት እንደምትሄደው ነው። የሚደርስባትን ነገር እያሰበ ነው። በረሃ ላይ ሴቶች በደላሎች ይደፈራሉ፣ ይገረፋሉ። ሙቀቱና ውሃ ጥሙም ከባድ ነው። አብረን ነው የምንሄደው፣ እኔ በምችለው ሁሉ አግዝሻለሁ፣ ስለዚህ አትፍሪ አላት። አስናቁ እሱ ባለውን ተመልክታ ግን አንተ እውነት የጋሼ ወንድም ነህ ብላ ጠየቀችው። እሱም ፈገግ ብሎ አው ታናሽ ወንድሙ ነኝ፣ ምን ነው አንመሳሰልም እንዴ ብሎ ጠየቃት። በመልክማ ጥቂት ተመሳሰላላችሁ፣ በጸባይ ግን ምንም የሚያገናኛችሁ ነገር የለም። አንተ በጣም መልካምና ጥሩ ሰው ነህ አለችው። አው ከድሮም ጀምሮ የምንለያይ ሰዎች ነን። ልጅ እያለን እሱ በአባቴ ጎበዝ ለመባልና እኔን ለማሰደብ ብዙ ነገር ያደርግ ነበር። እንደዛም ሆኖ ግን እወደዋለሁ። አንተ እኮ ገና ልጅ ነህ እያለ እንዳልሰራ አድርጎኛል። ትምህርቴን የሚያቋረጥኩት በሱ ነው። እሱ ሰነፍ ተማሪ ስለሆነ እኔ ስበልጠው ይናደዳል። እኔም እንደሱ ዝቅ ያለ ውጤት እንዳመጣ እንዳላጠና ያደርገኛል። በዛ ላይ ሱስ ውስጥ ገብቷል ብሎ ለአባቴ በመናገር ትምህርቴን እንዳቋርጥ አደረገኝ አለ። ይህንን ሁሉ አድርጎት አሁን እንደ ወንድም አብሮት መቀመጡ አስናቁን አስገርሟታል። እና እንዴት ይቅር አልከው አለችው። ቤተሰቦቻችን ሙተዋል። አሁን ላይ እሱና እኔ ብቻ ቀርተናል። ስለዚህ እርስ በርስ መደጋገፍና መዋደድ አለብን። እሱ ይቅርታ ጠየቀኝ፣ እኔም ይቅር አልኩት። ወደ አረብ ሀገር ስሄድ ደላሎቹ ከቤተሰብ ገንዘብ አስልክ ካልሆነ እንገልሃለን ሲሉኝ ለሱ ደወልኩለት። እሱም ሳያቅማማ ላከልኝ። በጣም ነበር ደስ ያለኝ። ወንድሜ ለኔ ራርቶ ይሄንን ያደርጋል ብዬ አላሰብኩም ነበር። እኔም የዛን እጥፍ ልኬለታለሁ። አሁን ላይ ላንቺ ክፉ ቢሆንም ለኔ ግን ጥሩ ሆኖልኛል በማለት ፈገግ አለ። አስናቁ አሁን ከሱ ባለው ጋር ስታወራ ቀለል እያላት ነው። አሁን ደግሞ ባህር አቋርጣ ልትሄድ ነው። ቤተሰቦቼን ሳላይ እንዴት ነው የሚሄደው እያለች እያቅማማች ነበር። አባቴን አይኑን እንኳን ሊየው ባክሽ ብላ ያክስቷ እግር ላይ ተደፍታ አለቀሰች። ሄደሽ ልታየው አትችይም፣ ግን በስልክ እንድታናግሪው ፈቅጄልሻለሁ ብላ በስልክ አገናኘቻት። አስናቁ የአባቷን ድምጽ ስትሰማ እንባ ተናነቃት። ልጄ ኩራቴ፣ ሁሉንም ነገር አክስትሽ ነግራኛለች። በትምህርትሽ ጎበዝ ስለሆንሽ ውጭ ሊልኩሽ ነው ብላኛለች። ይህንን ስሰማ የደስ ደግሼ ጎረቤቶቼን አበላው። ልጄ ሳልሞት ይህንን በመስማቴ ደስተኛ ነኝ ብሎ ከልክ ያለፈ ደስታውን ገለጸላት። አክስቷ ውሸት ፈጥራን የነገረችው እንደማትማርና አረብ ሀገር ልካ ልታሰራት እንደሆነ አልነገረችውም። አስናቁ ከማልቀስ ውጪ አባቷን ማናገር ከበዳት። ልጅ ደስታውን ያስለቀሰሽ ወይስ የሆንሽው ነገር አለ ብሎ ጠየቃት። በዚህ ደስታው ላይ ውሃ ልትቸልስበት አልፈለገችም። አባባይ ደስታ እኮ ነው የሚያስለቅሰኝ፣ ሌላ ምን ሆናለሁ ብለህ ነው? አባቴ ጸሎት አይለኝ አለችው። እሱም ለሷ ጧት ማታ እንደሚጸልይላት ነገራት። የአባቷን የደስታ ሲቃ ስታስብ መጠንከር እንዳለባት ወሰነች። እሱ እንደሚያስበው ወደ ውጭ የምትሄደው ለትምህርት ባይሆንም ጠንክራ ሰርታ ከዚች ክፉ አክስቷ ርቃ ቤተሰቦቿን ለመርዳት እያሰበች ነው። አባቷን ካናገረች በኋላ እንባዋን ጠራርጋ ቀና ብላ ቆመች። ለቀናት ራሷን ስታዘጋጅ ነበር፣ ግን የመሄጃ ቀኗ ሲደርስ ያሰባሰበችው ጥንካሬ ከዳት። ውስጧ እየተሸበረ ነው።
ጭራሽ ደግሞ በእግሯና በባህር መሆኑን ስትሰማ ፈራች። ደግነቱ ከሱ ባለው ጋር ነው የምትሄደው። ቢያንስ እሱ አብሯት መኖሩ ሰላም ሰጥቷታል። ከአክስቷ ቤት እግሯ ሲወጣ እፎ ያለች፣ ቀና ብላ ፈጣሪዋን አመሰገነች። ምናልባት እዚህ ቤት ካሳለፈችው ነገር በላይ ከባድ ነገር ሊገጥማት ይችላል። ግን ደግሞ ቢያንስ ከአዲስ ነገር ጋር ነው የምትጋፈጠው። ከሱ ባለው ጋር ጉዞ ጀምራለች። እነሱ ብቻ ሳይሆኑ በጣም ብዙ ስደተኞች ናቸው ያሉት። አብረዋቸው የሚጓዙት እሱ ባለውና አስናቁ ባልና ሚስት እንደሆኑ ነበር የሚያስቡት። በልጅነቷ ነው ያገባት፣ ግን ደስ ትላላችሁ፣ ፈጣሪ ከዚህ ነገር አውጥቶ ለፍሬ ያብቃችሁ ይሏቸዋል። ባልና ሚስት መምሰላቸው ጥሩ ነው። እሷ ላይ ጥቃት እንዳይደርስባት ያደርጋል። እሱ ባለው በብዙ ነገር ያግዛት ነበር። አንዳንዴ ሲደክማት ያግዛታል። መጀመሪያ ከምታውቀው በላይ መልካምነቱን እያየች ነው። እንደዚህ የምታግዘኝ አሳዝኝህ እንጂ ወንድምህና አክስቴ አደራ ብለውህ አይደለም አይደል? አደራ ብለውህ አይደለም አለችው። እሱም እየሳቀ እነሱ እንደዛ እንደማይሉኝ ታውቂያለሽ፣ ምን እንዳሉኝ ብነግርሽ ይበልጥ ተጠያቸው ነበር አላት። ያሉትን ነገር ለመስማት ጓጓች። ንገረኝ፣ ምንም ቢሉ ለምጄዋለሁ፣ ስለዚህ ለኔ አዲስ አይሆንብኝም አለችው። ደላሎቹ ገንዘብ ከጠየቁ እሷን ስጣቸውና ተሻገር ብለውኛል አላት። አስናቁ አልገረማትም። አክስቴ ትላለች፣ የኔ ነገር አያስጨንቃትም። ጥሩ ሴት መስላ ከቤተሰቦቼ ነጠለችኝ፣ ግን ለአባቴ የገባችውን ቃል አጥፋለች። ነገሮች ይስተካከሉ እንጂ ምን እንደማደርግ ራስ ያውቃለሁ አለችው። አብራቸው የምትጓዝ ስደተኛ በሁለቱ ተገርማ፣ ግን አንዳችሁ ብቻ ብትሰደዱ አይበቃም ነበር ነው ወይስ ጫጉላ ሽርሽርን የምትሄዱት አለች እየሳቀች። እሱ ባለውም አብሯት እየሳቀ ተለያይተን መኖር ስለማንችል ነው አብረን የተሰደድ ነው አላት። እንደፈሩት ደላሎቹ ገንዘብ ጨምሩ ካልሆነ እናሻግራችሁም አሏቸው። እሱ ባለው የያዘው ትንሽ ገንዘብ ስለነበር እሱን በመስጠት እኔና ባለቤቴ እንለፍ አላቸው። እነሱ ግን ገንዘቡ በቂ እንዳልሆነ ነገሩት። ድብደባና ስቃይ ነበረው። የለንም የሚሉትን ያሰቃዩአቸው ነበር። አስናቁ ይህንን ስታይ ፍርሃቷ ጨመረ። እሱ ባለው ለወንድሙ ደውሎ ለሁለታቸውም ገንዘብ እንደሚያስፈልግ ነገራቸው። ግን እነሱ ትንሽ ገንዘብ እንልክልሃለን፣ ከገንዘቡ ጋር እሷን ስጣቸውና አንተ ተሻገር አሉት። በዚህ ንግግራቸው በጣም ነበር የተናደደው። እንደውም አልፈልግም እዚሁ ሞታለሁ ብሎ ስልኩን ዘጋው። በጣም ይደበደባሉ። በስተመጨረሻም የፈራው ነገር ደረሰ። ሴቶቹን እየደፈሯቸው ነው። አስናቁን ሲወስዷት አትወስዷትም ብሎ ታግሎ ነበር፣ ግን ራሱን እስከሚስት ደበደቡት። አስናቁ ካሳለፈችው መከራ በላይ ከባድ ነገር ገጠማት። በሁለት ደላሎች ተደፈረች። ገና ልጃገረድ እንደነበረች ሲያውቁ አንደኛው ፍላጎት አደረበት። ከሷ ውጪ ሌላ ሴት እንደማይፈልግ ተናገረ። ለብቻው አስቀምጦ እንደፈለገ ያደርጋታል። አንተ እኮ ሚስትህን ሰጥተናል፣ መሻገር ትችላለህ አለው። እሱ ባለው ግን እሷን ትቼ የትም አልሄድም አላቸው። ድጋሚ ለወንድሙ ደውሎ እሷን አንፈልግም ብለዋል፣ ለኔ የሚሆን ገንዘብ ላክልኝ አለው። ወንድሙ ሳቅማማ ገንዘብ ላከለት። እሱ ባለው ከወንድሙ የተላከለትን ገንዘብ ላስናቁ ማስለቀቂያ አድርጎ እሱ እዚሁ ሊቆይ ነበር ሐሳቡ። ግን እነሱ እሷን በዚህ ትንሽ ገንዘብ አንለቅም፣ አንተ መሄድ ትችላለህ አሉት። አብረውት የታሰሩት ስደተኞችም አንተ ሄድና ሰርተህ እሷን ታስለቅቃታለህ እያሉት ነው። ሳይወድ በግዱ ትቷት ሊሄድ ወሰነ። ከመሄዱ በፊት እንዲያያትና እንዲያናግራት ጠየቃቸው። እነሱ ግን አልፈቀዱለትም። በጣም አዝነው እያለቀሰ ነበር ትቷት ሄደው። አስናቁ ከማልቀሷ ብዛት አይኗ ሊፈርጥ ደርሷል። አታልቅሺ፣ ከዚህ በኋላ የኔ ቅምጥ ነሽ፣ ባልሽ አንቺን አስይዞ ተሻግሯል አላት። እሱ ባለው እሷን አስይዞ እንዳለፈ ስትሰማ ይበልጥ አዘነች። እሱም ካክስቴና ከወንድሙ የማይሻል ሰው ነው፣ እንዴት እኔን መያዣ አድርጎ ይሄዳል እያለች ታለቅሳለች። በቃ ከዚህ አልወጣም፣ ማንም ለኔ ተጨንቆ ገንዘብ አይከፍልም ብላ ተስፋ ቆርጣለች። ከሌሎቹ እስረኞች ተለይታ መቀመጧ በራሱ ጭንቀት ሆኖባታል። ያሰራት ደላላ ገላዋን ሲፈልግ ወደሷ ይመጣል። እባክህ ተወኝ፣ እህት የለህም? አላሳዝንም? አንተም አበሻ እኔም አበሻ፣ ተመሳሳይ ቋንቋ ነው የምናወራው፣ ስለዚህ እባክህ ራራልኝ አለችው። እንደውም አመስግኝኝ፣ አረብ ይዞሽ ቢሆን በጣም ትሰቃይ ነበር አላት።
ይህንን ካመሰገነች ከዚህ ባሰ ሊገጥማት እንደሚችል ስታስብ ይባስ ፈራች። ከማልቀስና አምላኳን ከመማጸን ውጪ ምንም የምታደርገው ነገር አልነበረም። ግን ፈጣሪዋም ጨከነባት። ለወራት እዛው ነበረች። እዛ መቀመጧ ብቻ ሳይሆን ሌላ ከባድ ነገርም ገጠማት። አስናቁ አረገዘች። መጀመሪያ ላይ ማርገዟን እንኳን አታውቅም ነበር። ቀስ በቀስ ሰውነቷ ላይ ለውጥ ሲያይ እርጉዝ እንደሆነች አወቀ። ሰውየው ልጁ እንዲወለድ አልፈለገም። እናም ይህንን ጽንስ ለማቋረጥ የሚችለውን አደረገ። ያስመጣውን መድኃኒት እንድትጠጣ አደረጋት። ከባድ ስቃይ ነበረው። ብቻዋን ቤት ተዘግቶባት ነፍስ ውጪ ነፍስ ግቢ መከራዋን በላች። ጣጣሽን እስክትጨርሺ በሩ አይከፈትም ብሏት አልፎ አልፎ ምግብ ያመጣላታል። አስናቁ የሞት አፋፍ ላይ ደርሳ ተመለሰች። ከዚህ በላይ ምንም ላሳልፍ አልችልም፣ ይሄ ከባዱ መከራ ነው አለች። ሰውነቷ አልቋል። ስትመጣ የነበረው ውበቷ ደብዝዟል። አሁን አታለቅስም። እንባዋ አልቆ ይሁን ወይም ችግርን ተላምዳ ባይገባትም እንባ የሚባል ነገር እየፈሰሳት አይደለም። እንደ ቀልድ ዓመት ሞላት። ዓመት ሙሉ ስትሰቃይ ነበር። እሷ እንኳን ቀኑ ከተምታታባት ቆይታለች። ዓመት ይሁን 2 ዓመት አታውቅም። ከአንድ ዓመት በኋላ እሱ ባለው የጠየቁትን ገንዘብ ከፍሎ እንድትለቀቅ አደረጋት። መለቀቋ ለሷ አልገረማትም። ከዚህ በኋላ ሰራውም ገንዘብ ኖረኝም የሚያሳለፍኩትን መከራ ሊያስረሳኝ አይችልም አለች። ከዛ ወጥታ ሳውዲ ገባች። እሱ ባለው ራቅ ያለ ቦታ ስለሆነ የሚሰራው ሌላ ሰው እንዲቀበላት አደረገ። ስልክም ተገዛላት። ብዙ ሰዓት ቆይ ስራ አገኘች። ግን እሱ ባለው ማናገር አትፈልግም። አይኑን ማየትም ሆነ ማናገር አልፈልግም ብላ ተናገረች። እሱም ይህንን ሲሰማ አልተገረመም። ምክንያቱም እዛ ሲኦል ውስጥ ለ1 ዓመት እንድትቀመጥ አድርጓታል። አሁን እሷ ባታናገረውም በሚችለው ሁሉ ያገዛት ነው። ፈጣሪ ያሳለፈችውን መከራ ቆጥሮላት ነው መሰል መልካም ሰዎች ገጠሟት። ከነሱ ጋር እየኖረች መስራት ጀመረች። ከአንድ ወር በኋላ ስልኳ ጠራ። የደወለችው አክስቷ ነበረች። እንኳን ድምጽሽን ሰማው በጣም ተጨንቄ ነበር ብላ ያዞምባ ነባች። እሷ ግን ምንም አልመሰላትም። አባትሽ ስላንቺ እየተጨነቀ ነው፣ ስራ አግኝታ እየሰራች ነው፣ በቅርቡ እናንተንም ማገዝ ትጀምራለች ብየዋለሁ አለቻት። ይህንን የምታደርገው ገንዘቡን ለአባቷ ለመስጠት ሳይሆን ራሷ ለመጠቀም ነው። አስናቁ አሁን እንደ ድሮ ሞኝ አይደለችም። ሕይወት ብዙ ነገር አስተምራታለች። ከዚህ በኋላ ያለምንም ምክንያት እንዳትደዊ፣ ገንዘብም ላንቺ ሳይሆን ለቤተሰቦቼ ነው የምልከው ብላ ስልኩን ዘጋችባት። አክስቷ ግን መልሳ ደወለች። አስናቁ አነሳችው። ምንም የቀረን ነገር የለም፣ ያቺኛው አስናቁ እዛ በረሃ ላይ ሙታለች አለቻት። አክስቷ ተናደደች። አንቺ ከካም እሱ ባለው ከፍሎ ባያስለቀቅሽ እዛው በስብሰሽ ትሞቺ ነበር አለቻት። እሱን ያደረገው እሱ እንጂ አንቺ አይደለሽም፣ ያለብኝን ለሱ ከፍላለሁ አለች። አክስቷ ከአስናቁ አንደበት ይህንን ሰማለሁ ብላ አልጠበቀችም ነበር። ከኔ ጋር በዚህ መንገድ መነጋገርሽ እንዲቆጭሽ ነው የማደርገው አለቻት። አስናቁ ግን ምንም አልመሰላትም። ስራዋን መስራት ቀጥላለች። ጎበዝና ታታሪ ስለሆነች ሰዎችም ወደዋታል። ስራዋን ጨርሳ ወደ ማረፊያ ክፍሏ ስትገባ ስልኳን መነካካት ትጀምራለች። ስለ ፌስቡክ፣ ስለ ቴሌግራም እና ስለ ኢሞ አጠቃቀም ያሳየቻት ያሰሪዋ ልጅ ናት። አሁን አስናቁ ፌስቡክ ትጠቀማለች። ከብዙ ሰዎች ጋርም ጓደኛ ሆናለች። በተለይ ከሁለት ወንዶች ጋር በጣም ተቀራርባለች። አንደኛው ካሳውን ይባላል። እዚሁ ሳውዲ ውስጥ ነው የሚኖረው። አልታሰብ የሚባለው ደግሞ አዲስ አበባ ነው። ከስራ በኋላ እስከ እኩለ ሌሊት ከነሱ ጋር ስታወራ ነው የምታመሸው። ካሳውን በመንፈሳዊ ሕይወቷ እንድትጠነክርና በፈጣሪዋ ተስፋ እንዲኖራት ይነግራታል። እሷ ግን በሕይወቷ ተስፋ እንደቆረጠችና የምትኖረውም ለቤተሰቦቿ ብላ እንደሆነ ትነግረዋለች። ከሱ ጋር ስታወራ ተስፋዋን ያለመልመዋል። እስካሁን የገጠመሽ ሁሉ አልፏል፣ አሁን ላይ የምትኖሪው ማለፉ አይቀርም። ስለዚህ ነገ የተሻለ እንዲሆን ለፈጣሪ አሳልፈሽ ስጪው እያለ ይመክራታል። ሲጨንቃት ሲደብራትና ሆድ ሲብሳት ከሱ ጋር ነው የምታወራው። ካልታሰብ ጋር ማውራት ያስደስታታል። አልታሰብ አዲስ አበባ ላይ ሆቴል እንዳለውና ጥሩ ኑሮ እንደሚኖር ነግሯታል። ከዚህ በኋላ ገንዘብ ሳይሆን የህይወት አጋር የምትሆነኝ ሴት ነው የምፈልገው ይላታል። እሱ በቃላቶቹ ፍቅር ውስጥ እንድትገባ አደረጋት። ካንቺ ጋር ሳወራ መንገዴ ቀና እንደሆነ ይሰማኛል፣ እባክሽ የህይወት ያጋሩኝ በማለት ይጠይቃታል።
አስናቁ አልታሰብን ብትወደውም በአካል ስለማታቀው ፈርታለች። ካሳውንን በምክር እንዲያግዛት ጠየቀችው። ካልታሰብ ጋር ማውራት ከጀመረች ምን ያክል ጊዜ እንደሆናትና አሁን ምን ደረጃ ላይ እንደደረሱ ነገረችው። ካሳውን ይህንን ሲሰማ በጣም ደነገጠ። እኔም ወድሻለሁ እኮ ብሎ ፍቅሩን ገለጸላት። እሷ ግን ፍቅር የያዛት ካልታሰብ እንጂ ከካሳውን አይደለም። አንተን እንደ ታላቅ ወንድም እኔ ማየህ በሌላ አይን አይቼህ አላውቅም። አሁን ይህንን የነገርኩ እንድታማክረኝ ነው ስትለው ላማክርሽ አልችልም ብሎ ዘጋት። ካሳውን እንደዚህ ማለቱ አሳዘናት። አልታሰብን ግን መተው አልቻለችም። እኔም ወድጄሃለሁ ግን በቪዲዮ ላይ እፈልጋለሁ አለችው። እሱም በኢሞ ደውሎ አወራት። ካሰበችው በላይ ቆንጆ ነው። በዛ ላይ የተማረና ሀብታም ነው። ይሄ ነገር በራስ መተማመኗን ተፈታተነው። እኔ ለሱ የምመጥን ሴት አይደለሁም እያለች ታስባለች። አንዳንዴ ሲደውል አታነሳም። ምናልባት አውቆ እየተጫወተብኝ ይሆን ብላ ታስባለች። ግን ደግሞ ከሱ መራቅ አትችልም። ፍቅር ውስጥ ተዘፍቃ ገብታለች። ውስጧን ሰላም የነሳትን ነገር ጠየቀችው። መልከ መልካም ነህ፣ ገንዘብም አለህ፣ የተማርክና የከተማ ልጅ ነህ። ከኔ የተሻሉ ሴቶች በዙሪያ ይኖሩ ይሆናል ብዬ አስባለሁ እና ለምን እኔን መረጥከኝ አለችው። መጀመሪያ ፌስቡክ ላይ ሼር የምታደርጋቸውን አይቼ ነበር ያወራውሽ። ቀስ በቀስ ባስተሳሰብሽና በምትናገራቸው ቃላቶች ተሳብኩ። ለመልክሽና ለቁመናሽ ግድ አልሰጠኝም። በድምጽሽ ብቻ ወደድኩሽ። በቪዲዮ ሳይሽ ይበልጥ አፈቀርኩሽ። ስላንቺ ሳስብ ቤተሰብ ስለመመስረትና ስለመውለድ አስባለሁ። አንቺን የህይወት አጋሪ ማድረግ እፈልጋለሁ አላት። አልታሰብ እንኳን በፍቅሩ የከነፈችውን አስናቁን ቀርቶ ጭራሽ አውርተው የማታውቀውን ሴት በአንድ ቀን በፍቅሩ ማጥመድ የሚችል ወንድ ነው። ስትመጪ የተሟላ ቤት ነው የምትገቢው። ከመውለድሽ በፊት ቤተሰቦችሽን ሄደን አስፈቅደን በእነሱ ፊት ቃል እንገባባለን። ቤተሰብ ስለሌለኝ ከዚህ በኋላ አንቺና ቤተሰቦችሽ ናችሁ ቤተሰቦቼ አላት። በመጨረሻም ሰው ልትክሰይ ነው እስከዛሬ ስላማረርኩ ይቅር በለኝ ብላ አምላኳን ይቅርታ ጠየቀች። አልታሰብ ሷን ማስገረሙን ቀጥሏል። ቤተሰቦቿ የት እንደሆኑ ጠይቋት ወደ እነሱ በመሄድ ከራሱ ኪስ ገንዘብ ሰጣቸው። ከነሱ ጋር ሆኖ ደወለላት። አባቷንና ሌሎች ቤተሰቦቿን በስልክ አናገረች። አስናቁ በጣም ደስ ብሏታል። ከልቧ አመሰገነችው። ከወራቶች በኋላ ካሳውን ድጋሚ ያወራት ጀመረ። ያኔ ስልክ ስለዘጋውብሽ በጣም ይቅርታ፣ ከልቤ ስለምወድሽ ነው እንደዛ ያደረኩት። ከዚህ በኋላ አንቺ እንደምትፈልጊው እንደ ወንድምና እንደ እህት ሆነን መቀጠል እንችላለን አላት። አሁን ላይ ብቻዋን አይደለችም። በምንም ነገር አልታሰብ ከጎኗ ነው። ግን ደግሞ ካሳውንንም መራቅ አትፈልግም። ከዚህ በኋላ የማይሆን ነገር ከተናገርክና ስልክ ከዘጋህ ድጋሚ ይቅር አልልም፣ ለአሁኑ ይቅር ብዬሃለሁ አለችው። ካሳውን ካልታሰብ ጋር ያላት ግንኙነትን ጠየቃት። እሷን በግልጽ ሁሉንም ነገር ነገረችው። አሁን ላይ ያለኝ ሰው አልታሰብ ነው። ገና ሳልናገር ይረዳኛል። ከኔ ቀድሞ የሚያስፈልገኝን ነገር ያደርግልኛል። የተወሰነ ጊዜ ልስራና ወደ ሀገር እገባለሁ። ከሱ ጋር አዲስ ህይወት እጀምራለሁ። እስካሁን ያሳለፍኩትን ነገር በሱ ካሳለሁ አለችው። ካሳውንም ታምኛለሽ ብሎ ጠየቃት። እንደዚህ ስለጠየቃት ተናደደች። አዎ አምነዋለሁ። ቤተሰቦች ያሉበት ድረስ ሄዶ ከኪሱ ገንዘብ ረድቷቸዋል። እኔ አንድም ቀን ልኬለት አላውቅም። በዛ ላይ ልቤ ነግሮኛል አልታሰብ የራሴ አካል እንደሆነ ነው የሚሰማኝ። እንደውም ንገረኝ ካልከኝ አንተን እጠራጠራለሁ። ድምጽህ አዲስ አይደለም። በዛ ላይ ቃላቶችን የማውቃቸው ይመስለኛል አለችው። ካሳውን ከዚህ በላይ ምንም መናገር አልቻለም። አልታሰብ ለሷ ብዙ እያደረገላት እንደሆነ ታውቃለች። ግን ሰሞኑን ጥሩ ሁኔታ ላይ እንዳልሆነ በድምጹ ተረዳች። ምን ሆነ ነው ብላ ደጋግማ ጠየቀችው። እሱ ግን ሊያናግራት አልቻለም። ጸባዩ ተቀይሯል። ሳቅና ጨዋታው ቀንሷል። እንደዛም ሆኖ ለሷ ማሰቡን አላቋረጠም። እኔ ችግሬን እንደማካፍል ሁሉ አንተም እንድታካፍለኝ እፈልጋለሁ ብላ ተጫነችው። በስተመጨረሻም የሆነውን ነገራት። ሆቴሉ መንገድ ዳር ስለሆነ እናፈርሰዋለን እያሉት እንደሆነና ጉርሻ ከሰጣቸው እንደማያፈርሱት እንደነገሩት ነገራት። ከዛ በተጨማሪም የግብርና የአንዳንድ ነገር ወጪ ከአቅሙ በላይ እንደሆነና ያስጨነቀው ጉዳይ ይሄ ብቻ መሆኑን በዝርዝር ሲነግራት አስናቁ አላቅማማችም። 500,000 ብር አለኝ፣ አሁኑን እሱን እልክልሃለሁ። ጉዳይህን በሱ ጨራርስ። ቤቱም ሆቴሉም የሁለታችንም ማለት ነው
አለችው። መጀመሪያ ላይ በፍጹም አልቀበልሽም፣ ይሄንን በራሴ ጨርሰዋለሁ፣ እሱኮ ያንቺ ላብ ነው አላት። ተቆጣት፣ ግን ላከችለት። እጇ ላይ ገንዘብ ባይኖርም ገንዘቧን ያዋለችው ለጥሩ ሰው ስለሆነ ምንም አልመሰላትም። አልታሰብ ገንዘቡን እንደላከችለት ሁሉንም ነገር እንዳስተካከለ ነገራት። ድጋሚ ሳቅና ደስታው በመመለሱ ደስ ብሏታል። አስናቁ አሁን ሕይወት እያጓጓቻት ነው። ያሳለፈችው ነገር ተስፋ አስቆርጧት ነበር። ከዚህ በኋላ የሚያስደስተኝና ለመኖር የሚያጓጓኝ ነገር አይኖርም ብላ ነበር። አሁን ግን እድሜ ላልታሰብ ተስፋዋ ለምልሟል። ነገን እያሰበች ነው። ደስተኛ ስትሆን የተጎሳቆለው ሰውነቷ እየተስተካከለ ሄደ። ልክ እንደ አበባ ከቀን ወደ ቀን እየፈካች ነው። በየጊዜው ፎቶ ትልክለታለች፣ እሱም ይልክላታል። ከትንሽ ጊዜ በኋላ ግን ከባድና ትልቅ ስህተት ሰራች። በጣም እንደናፈቀችውና ሙሉ አካሏን ማየት እንደሚፈልግ ነገራት። እሷም እርቃኗን ፎቶ ላከችለት። አልታሰብ የራቁት ፎቶ ብቻ ናፍቆቱን አልቆረጠለትም። ቪዲዮ እንድትልክለት አደረገ። ይሄ ብቻ ሳይሆን በቪዲዮ ያደረጉትን በስሜት የተሞላ ንግግርና ስሜታዊ የሆኑ እንቅስቃሴዎች ላከችለት። በተደጋጋሚ ነበር የምትልክለት። እሱም ቪዲዮውን እንዳጠፋው ነግሯታል። በየጊዜው የምትልክለት የራቁት ፎቶና ቪዲዮ እያጠፋው እንደሆነ ስለነገራት አምነዋለች። እሷ ጥልቅ የሆነ ፍቅር ውስጥ ናት። እሱ ግን ቪዲዮውን አያጠፋውም፣ እያስቀመጠው ነበር። አንድ ቀን አክስቷ ደወለችላት። ሰላም ሳትላት ነበር ወደ ጉዳዩዋ የገባችው። 100,000 ብር እንድትልኪልኝ እፈልጋለሁ አለቻት። አጠያየቋ የትዕዛዝ ነበር። አስናቁ ከት ብላ ሳቀች። አሁን የድሮዋ ምስኪኗ አስናቁ አይደለሁም፣ እኔ ካልፈለኩ በስተቀር አንቺ ስለጠየቅሽኝ ብቻ ምንም የማደርገው ነገር የለም አለቻት። ሳትወጂ በግድሽ የጠየቅኩሽን ታደርጊያለሽ፣ እምቢ የምትይ ከሆነ ደግሞ ቅሌትሽን ለአባትሽና ለቤተሰቦችሽ ያሳያቸዋለሁ አለች። አስናቁ ምንም ቅሌት እንደሌለባት ተናገረች። አክስቷ ግን ወዲያው አንድ ቪዲዮ ላከችላት። እርቃኗን ሆና ካልታሰብ ጋር በቪዲዮ ያደረገችው ነገር ነው። አስናቁ ራሷን ስታ ወደቀች። ቤት ውስጥ ሰው ስላልነበር እዛው ወድቃ ቆየች። ከተወሰነ ቆይታ በኋላ ነቃች። አክስቷ የላከችውን ቪዲዮ ደግማ ለማየት አፈረች። ወዲያው ላልታሰብ ደወለች፣ ግን እሱ ስልክ አያነሳም። ፌስቡክ ላይ ይኖራል ብላ ገባች። የፌስቡክ ፕሮፋይሉ ተቀይሯል። ከሚስትና ከልጁ ጋር ያለውን ፎቶ አድርጓል። ሌላ አዲስ ፎቶም ለቋል። የሚስቱን ፎቶ ለጥፎ የኔ ቆንጆ ሚስት ብሎ ጽፎበታል። አስናቁ የምትይዘው የምትጨብጠው ጠፋባት። ገንዘቧን ከመበላቷ በላይ የያዘባት ፎቶና ቪዲዮ አስፈርቷታል። ይህንን ሁሉ ያደረጉት አክስቷና የአክስቷ ባል እንደሆኑ እርግጠኛ ናት። በዚህ ሁኔታዋ እዚህ ቆይታ መስራት ከበዳት። ለካሳውን ደወለችለት። እሱ ሳውዲ እንደሆነ ስለነገራት እሱ እንዲያግዛት ጠየቀችው። እኔና ጓደኛዬ ተከራይተን የምንኖረው መተሽ እስከፈለግሽው ጊዜ መቆየት ትችያለሽ ብሎ አድራሻውን ነገራት። አስናቁ ከመጣች ጊዜ ጀምሮ እዚህ ቤት ብቻ ነው የሰራችው። ለሷ እጅግ መልካም ሰዎች ናቸው። አሁን ሳትነግራቸው በመሄዷ በጣም አዝናለች። ጠፍታ ነበር ሄደችው። ካሳውን የነገራት ቦታ ደረሰች። ስትደውልለት ፊት ለፊት ያለው ክፍል ግቢ አላት። አስናቁ ባልታሰብ መካዱ አሳዝኗታል። ግን አሁንም ካሳውንን አምነዋለች። በእምነት ወደ ውስጥ ገባች። ስትገባ ያልጠበቀችውን ሰው አገኘች። ካሳውን ነኝ ብሎ ሲያወራት የነበረው የበረሃ ጓደኛዋና የአክስቷ ባል ወንድም እሱ ባለው ሆኖ ተገኘ። ደንግጣ ደርቃ ቆመች። አንተም እንደሌሎቹ ስታታልለኝ ነበር፣ ቆይ ምን አይነት እድል ነው ያለኝ አለችው። እኔ ዋሾሽ ልጎዳሽ አይደለም፣ እሱ ባለው ነኝ ብልሽ ስለማታናግሪኝ ካሳውን ነኝ ብዬ ልቀርብሽ አስቤ ነው አላት። አላምንህም፣ አንተም እንደነሱ ነህ ብላ ተመለሰች። እሱም ተከትሎ አሁን አትሂጂ፣ መሄድ ከፈለግሽ ማታ ትሄጃለሽ፣ አሁን ከታየሽ ልትያዥ ትችያለሽ አላት። እሷ ግን አልሰማችውም፣ ጥላው ሄደች። እንደ እብድ እያደረጋት ነው። ሁሉም ከሃዲ ናቸው፣ እኔስ እንዴት ሰው አምናለሁ እያለች ብቻዋን እያወራች እያለ በፖሊሶች ተያዘች። ሕይወቷ የተስተካከለ መስሏት ነበር። ከዚህ በኋላ ያለምንም ስቃይና ሐዘን ጥሩ ኑሮ ኖራለሁ ብላ እያሰበች ነበር። ግን ሁሉም ነገር በቅጽበት ጠፋ። ቅዷና ህልሟ ባንዴ ተነው ጠፋ። ለተወሰነ ወር እስር ቤት ነበረች። እኔ ለደስታ የተፈጠርኩ ሴት አይደለሁም እያለች ታለቅሳለች። ከመታሰሯ በላይ ያስጨነቃት
ያንን ቪዲዮና ፎቶ አባቴ ያየዋል ብላ ነው። በዛ ላይ የሰራችበትን ገንዘብ ተበልታለች። አሁን ወደ አገሯ ስትመለስ ምን እንደምትሆን አታውቅም። ይሄ ብቻ ሳይሆን ያልታሰብ ፍቅርም አልወጣላትም። ክህደት ቢፈጽምባትም አሁንም ተወዷለች። ጥፋቱን ለማስተባበል አክስቴ ስልኩን አሰርቀው ነው ጥሩ ሁኔታ ላይ ስለሆንኩኝ እኔን ለመጉዳት ብላ ነው ይሄንን ያደረገችው እንጂ አልታሰብ ይወደኛል እያለች ታስባለች። እስር ቤት አብረዋት ለነበሩት ስትነግራቸው እንደ ጤነኛ ማየት አቆሙ። ይህንን ነገር አድርጓት አሁንም እሱ ንጹህ ነው ማለቷ እንደ እብድ አስቆጠራት። ከወራት እስር በኋላ ወደ አገሯ መለሷት። አዲስ አበባ ብትኖርም ሰፈርና ቦታ አታውቅም። በዛ ላይ ባዶ እጇን ናት። ድጋሚ ወደ መጀመሪያው ተመለሰች። የአክስቷን ስልክ ቁጥር ብታውቀውም ለሷ መደወል አትፈልግም። ብዙ ነገር አድርጋታለች። ስለዚህ ያላት አማራጭ የያዘችውን ስልክ ሽጣ ወደ ቤተሰቦቿ መሄድ ነው። ጊዜ ሳታጠፋ ስልኩን ሽጣ ወደ ቤተሰቦቿ ሄደች። እንዴት ዋላችሁ ብላ ወደ ቤት ገባች። እናቷ ተነስታ ሳመቻት። አባቷ ግን ፊቱን አዞረባት። ምንም ስላላገዝኳቸው ተቀይሞኝ ነው ብላ ነበር ያሰበችው። የአባቷ እግር ላይ ተደፍታ አባባ ይቅር በለኝ፣ ለእናንተ ያሰብኩትን ሌላ ሰው አታሉ ስለበላኝ ነው እንጂ ሳላስብላችሁ ቀርቼ አይደለም አለችው። አባቷ በንዴት እንደ ሰዓት እየተንቦገቦገ እኔ ገንዘብ አጥቼ አይደለም ወይም ያንቺን እርዳታ ፈልገን አይደለም፣ እኔ ያዘንኩት በስርዓቱ ያሳደግኳት ልጄ እርቃኗኑና ስርዓት የጎደላቸው ቃላቶችን ከወንድ ጋር ስትለዋወጥ ማየቴ ነው። አክስትሽ ለአካባቢው ሰው አሳይታለች። አሁን ከቤት መውጣት አልችልም፣ አንገቴን ደፍቼ ቤት ነው የምውለው አላት። ከዚህ በኋላ ያንቺ አይነት ልጅ የለኝም ብሎ ተናገራት። አስናቁ ተንሰቅስቃ አለቀሰች። ከናንተ ውጭ ሰው የለኝም፣ መሄጃም የለኝም፣ እባክህ አባቴ ይቅር በለኝ አለችው። ለቅሷና አነጋገሯ ያሳዝናል። እናቷም እያለቀሰች ለመነችው። ይህች ልጅ ከኛ ውጪ ማን አላት ብለን የምታባረራት? ከልጅነቷ መላክ አልነበረብንም። ይሄ ሁሉ የሆነው በእኛ ጥፋት ነው አለችው። እሱ ግን አስናቁን እንኳን ይቅር ሊላት አይኗን እንኳን ማየት አልቻለም። ከቤቱ ጭሊም ብሎ አባረራት። በሞትም እንኳን ወደ አክስቴ ቤት አልሄድም ብላ አምላ ነበር። አሁን ግን አማራጭ ስታጣ ስልክ ደወለችላት። ምን አባሽ ቀረሽና ነው የምትደውይው አለቻት። ማረፊያ እንዳጣችና ወደ እነሱ መሄድ እንደምትፈልግ ነገረቻት። አክስቷ ከት ብላ ሳቀች። ገንዘብሽን እንደሆነ እኛ ብቻችንን አልበላነውም፣ ግማሹን አልታሰብን የወሰደው፣ ለሱ ደውይለት፣ ምናልባት ሊያግዝሽ ይችላል አለቻት። ገንዘቧን ተባብረው እንደወሰዱባት አሁን አረጋገጠች። አሁንም አልታሰብ ጥፋት እንደሌለበትን የምታስበው ባለቻት ጥቂት ብር አልጋ ይዛለች። ቀጣይ ምን እንደምታደርግ አታውቅም። ላልታሰብ ልትደውልለት አሰበች። ከራሷ ጋር ከተሟገተች በኋላ ደወለችለት። እሱ ግን ስልክ አላነሳላትም። ደጋግማ ደወለችለት። ጭራሽ የምትደውልበት ስልክ ብላክ ሊስት ውስጥ አስገባው። አልጋ ቤት ውስጥ ብቻዋን መቀመጥ ሲሰለቻት ወጥታ ውጭ ላይ ተቀመጠች። ፊት ለፊት ተሰብስበው ጫት የሚቅሙ ወያላዎች እያዩት ነው። እሷ ግን በሐሳብ ጭልጥ ብላለች። አንደኛው ጫቱን ይዞ ወደሷ ሄደ። ቆንጆ ሴቶች የሚጨነቁ አይመስለኝም ነበር። ቆይ ምንድነው እንደዚህ ያስጨነቀሽ አላት። ቀና ብላ አየችው። ምንም አላስጨነቀኝም አለች። በዚህ ሰዓት ከሱ ጋር ማውራት አትፈልግም። እሱ ግን ማውራቱን ቀጥሏል። እርግጠኛ ነኝ ከአረብ ሀገር ነው የመጣሽው አላት። እንዴት እርግጠኛ ሆንክ? ግንባሬ ላይ የተጻፈ ነገር አለ እንዴ አለችው። አነጋገሯ ቆጣ ያለ ስለሆነ ፈታ ብሎ ማውራት አልቻለም። ምን ነው አካበድሽ በማለት መለሰላት። ተነስታ ወደ አልጋ ክፍሏ ለመሄድ ስትራመድ ለነገሩ ከዛ የመጣችሁ ሁላችሁም የተነካችሁ ናችሁ፣ አንድ ጤነኛ አይገኝም አላት። አስናቁ ደሟ ፈላ። ምን እንዳሳለፈችና አሁንም ምን አይነት ሁኔታ ውስጥ እንደሆነች የማያውቅ ተራ የመንደር ጫት ቃሚ እሷንና እንደሷ በሰው ሀገር የተጠበሱ መሰሎቿን ሲሳደብ ዝም ማለት አቃታት። ጎንበስ ብላ ፊት ለፊቷ ያገኘችውን ድንጋይ አንስታ ወረወረችበት። ድንጋዩ ወገቡ ላይ ነበር ያረፈው። ጫቱን ጥሎ ሊመታት ወደ እሷ ሄደ። ጓደኞቹ እየሮጡ መጡ። ሌሎች ሰዎችም ተሰበሰቡ። ሳይመታት ቀድመው አስቆሙት።
እገልሻለሁ አንቺ እብድ እያለ እየጮኸ ነው። እሷም በበኩሏ እየተናገረችው ነው። ሕይወት እዚህ ቁጭ ብሎ እንደመቃም ቀላል አይደለም። አንተ እዚህ ቦዝነ የጫት ሙሉልኝ እያልክ ከመለመን ውጪ የምታውቀው ነገር የለም። እኩዮች በባህር ተሰደው የሰው ሀገር ላይ ላባቸውን እያንጠፈጠፉ ይሰራሉ አለችው። ሰዎቹ እንደምንም አረጋግተው ወደ አልጋ ክፍሏ አስገቧት። ከገባች በኋላ ስቅስቅ ብላ ለቀሰች። በዚህ ሰዓት የሚያግዛት እንጂ የሚሰድባት ሰው አትፈልግም። አማራጭ ስታጣ ለሱ ባለው ጻፈችለት። ተመልሼ መምጣት ፈልጋለሁ፣ የምመጣበት ገንዘብ ደግሞ ማግኘት አልቻልኩም፣ የሚመለስ ብር እንድታበድረኝ ፈልጌ ነበር አለችው። እሱም ወዲያው ነበር ለመልእክቷ ምላሽ የሰጣት። እንደኔ ሐሳብ ተመልሰሽ ወደዚህ ባትመጪ ጥሩ ነው። እኔ መነሻ ገንዘብ ልስጥሽና ትንሽ ነገር ጀምረሽ እዛው ሀገርሽ ላይ ብትኖሪ ጥሩ ነው። አይ ተመልሼ መስራት ፈልጋለሁ ካልሽ ደግሞ ችግር የለውም፣ እንድትመጪ ሙሉ ወጪውን እሸፍናለሁ አላት። እሷ ግን ተመልሳ መሄድ ነው የፈለገችው። እንደ ብድር ስጠኝና እዛ መጥቼ ሰርቼ ከፍልሃለሁ አለችው። እሱም ይሻላት። ሁልጊዜም ቢሆን ከጎኗ ያለው እሱ ነው። እሷ ግን ያኔ በረሃ ላይ ለደላላው እኔን አስይዞ ሄደ ብላ ቂም እንደያዘችበት ነው። እስክትመጪ ብሎ ቅድሚያ ብር ላከላት። አሁን ምንም ሳትሰራ አልጋ ይዛ ተቀምጣለች። ጥሩ የሚባል ስልክም ገዝቶላታል። ከቀናት በኋላ አልታሰብ ደወለላት። የሱ ቁጥር መሆኑን ስታይ ልቧ በኃይል መምታት ጀመረ። መጀመሪያ አላነሳም ብላ ነበር፣ ግን አለማንሳት አልቻለችም። ስልኩን አንስታ አቤት ምን ፈለክ አለችው። አስንዬ አላት። ይህኔ ልቧ በፍቅር ቀለጠ። ያደረጋትን ሁሉ ረሳችው። ስደውልልህ አታነሳም፣ ጭራሽ ስልኬን ብሎክ አደረከው አለችው። እሱም የተጨነቀ በመምሰል ይቅርበኝ፣ ጥሩ ሁኔታ ላይ ስላልነበርኩ ነው። አሁን የት ነሽ? በአካል አግኝቼ ላናግርሽ ፈልጋለሁ አላት። እሷም ሳታቅማማ ያለችበትን ቦታ ነገረችው። ነግራ ስልኩን ከዘጋች በኋላ ማሰብ ጀመረች። ያለውበትን የጠየቀኝ ለጥሩ ነገር ባይሆንስ፣ ያቺ ክፉ አክስቴ ልታገኘኝ ፈልጋ ቢሆንስ እያለች በጥርጣሬ ታሰላስላለች። ወዲያው አልታሰብ ደረሰ። በዚህ ፍጥነት ይመጣል ብላ አላሰበችም ነበር። በሩን ከፍታለት ወደ ውስጥ ገባ። በቪዲዮ እንዳየችው ሸበላ ነው። ለተወሰነ ደቂቃ ፊት ለፊት ቆመው ተያዩ። ካሰብኩት በላይ ውብ ሴት ነሽ አላት። አንተም እንደዛው፣ ግን እንዳሰብኩት እውነተኛ ሰው አይደለም። ሕይወቴን አበላሽተዋል። ከቤተሰቦቼ ጋር አራርቀኸኛል አለችው። በሐዘኔታና በአፍረት አንገቱን አቀረቀረ። ከመጀመሪያው በውሸት ማንነት ስለቀረብኩሽ ይቅርታ። ያንን እንዳደርግ ተገድጄ ነው። የማሳድገው የእህቴ ልጅ የሞት አፋፍ ላይ ደርሶ ነበር። ያክስትሽ ባል ይሄንን ስለሚያውቅ ሁለታችንን የሚጠቅም ነገር ነው ሞክረው አለኝ። በሰዓቱ ምንም ቢሆን ገንዘብ የሚያስገኝ ነገር ከሆነ ምሰራ ነበር። የሆነውና ያደረኩት ነገር በእኔ ፍላጎት አይደለም። አክስትሽና ባሏ ናቸው እቅዱን ያወጡት። የእህቴ ልጅ ታክሞ ድኗል፣ ግን እኔ ጸጸቱ አላስቀምጣለኝ። ልቤ ውስጥ ያለውን ፍቅር አውጥቼ መጣል አልቻልኩም ብሎ ተንሰቅስቆ አለቀሰ። አስናቁ አልታሰብ ሲያለቅስ ማየት አልቻለችም። አብረው አለቀሰች። ከመጀመሪያው ገንዘብ እንደሚያስፈልግ ብትነግረኝ እኔም ሳልጎዳ አንተም ሳትጎዳ እንረዳዳ ነበር እኮ አለችው። እሱም እያለቀሰ ፈርቼ ነው እንጂ ለነግርሽ ሞክሬ ነበር። በተደጋጋሚ ለነግርሽ ሳስብ በእህቴ ልጅ አስፈራሩኝ። ከነገርካት አንተንም እሱንም እናስገድላችኋለን ይሉኝ ነበር። አክስትሽና ባሏ አደገኛ ሰዎች ናቸው። አንቺ የነሱ ዘመድ መሆንሽን ሳስብ እንዴት ከነሱ የተለየች ሆነች ብዬ ራሴን እጠይቃለሁ። ምክንያቱም አንቺ ከነሱ እጅግ የተለየች ሴት ነሽ። ልብሽ ንጹህና ሩህሩህ ነው። በዛ ላይ ለሰው ክፉ አታስቢም አላት። አስናቁ የበደላትን ሁሉ ረሳችው። እጇን ዘርግታ እቅፏ ውስጥ አስገባችው። ልብሽ ከሁሉም የተለየ እንደሆነ አውቅ ነበር። እንደምትረጅኝና ይቅር እንደምትይኝ እርግጠኛ ነበርኩ። በጣም አመሰግናለሁ አላት። እቅፏ ውስጡ ነው እያለቀሰ። ተቃቅፈው ከተላቀሱ በኋላ ቁም ነገር ማውራት ጀመሩ። ያኔ እንደነገርኩሽ አይነት ሰው አይደለሁም። ሆቴልም ሆነ የግል ቤት የለኝም። ከእህቴና ከልጇ ጋር ተከራይተን ነው የምንኖረው። ወስጄ ይዛ እንዳላስቀምጥሽ ቤቷ በጣም ጠባብ ናት። በገንዘብ እንዳላግዝሽም አሁን ላይ ስራ የለኝም። ምን እንደማደርግልሽ አላውቅም አላት። ሲቃ የተናነቀው
እጁን አጥብቃ በመያዝ በእኔ ምክንያት የእህት ልጅ መዳኑ አስደስቶኛል። ያ ገንዘብ ዝም ብሎ የወደቀ መስሎኝ ነበር፣ ግን ለሕክምና ስለዋለ ደስ ብሎኛል። አሁን ደግሞ ለኔ ማድረግ ባለመቻል አትከፋ። የሰው ልጅ በገንዘብ ብቻ አይደለም የሚደገፈው። ከጎኔ የሆነ አይዞሽ አለውልሽ ካልከኝ ይበቃኛል አለችው። እሻው ምን ለማድረግ ነው ያሰብሽው? እኔስ በምን ላግዝሽ እችላለሁ ብሎ ጠየቃት። አንድ የማውቀው ሳውዲ የሚኖር ሰው አለ። እሱ ገንዘብ እንደሚልክልኝ ነግሮኛል እና እኔም ድጋሚ ተመልሼ ለመሄድ ወስኛለሁ አለችው። ይህኔ አልታሰብ ቅር አለው። አንገቱን አቀርቅሮ ጣቶቹን እያፋተገ ነው። ይህንን ስታይ ምን ነው ቅር ያለ ነገር አለ እንዴ ብላ ጠየቀችው። ካንቺን ያላውቅም፣ ግን ባትሄጂ ደስ ይለኛል። አንቺ እንድትለወጪ ከፈለገና ለማገዝ ዝግጁ ከሆነ እዚሁ ነሽ የምትሰሪበትን ብር ቢልክልሽ ጥሩ ነው ብዬ አስባለሁ። ይህንን የምለው ከኔ እንድትርቂ ስለማልፈልግ ነው። ከዚህ በኋላ ካንቺ ጋር ተለያይቼ መኖር አልችልም አላት። እሱም እዚሁ እንድሰራ ነግሮኝ ነበር። እኔ ግን እዚሁ መቆየት አልፈለኩም ነበር። አሁን ግን አንተ ከጎኔ መሆንን ስላየው ምናልባት እዚህ የመሆን ሐሳብ ይኖረኝ ይሆናል ብላ ፈገግ አለች። እንደዛ ከሆነ አብረን ሰርተን እንለወጣለን። ጥሩ ነገር የምንሰራበት ገንዘብ ያበድረንና ሰርተን እንከፍለዋለን። ከፈለገም እስከነወለዱ እንሰጠዋለን አለ። እሺ ጠይቀዋለሁ። እዚህ ሆኜ ልሰራ ነው ስለው ደስ ይለዋል። ግን ካንተ ጋር መሆኔን ከነገርኩት ይጠረጥረኛል። ሊረዳኝ አይችልም። ምክንያቱም ከዚህ በፊት ካንተ ጋር የተፈጠረውን ነገር ነግሬዋለሁ። ስለዚህ ሰርተን እስከምንመልስለት ድረስ የኔን መኖር አትንገሪው። ብቻሽን እንደምትሰሪ አሳውቂው አላት። አስናቁ እሱ ባለው መዋሸት ከበዳት። እሷ ብሎ የጠየቀችውን ሁሉ ሊያደርግላት ይችላል። ግን መዋሸቷ እንቅልፍ ይነሳታል። እንዴት እንደምትጠይቀውም ጨንቋታል። ከዛ ቀን በኋላ አልታሰብ እሷ ጋር እየመጣ ያድራል። ከሱ ጋር የምታሳልፈው የፍቅር ጊዜ ድጋሚ እንድታገግም እያደረጋት ነው። የህይወቴ ፈውስ አንተ ነህ፣ ካንተ ስርቅ ዓለም ትጨልምብኛለች ትለዋለች። እሱም ከሷ ጋር በመሆኑ ደስተኛ እንደሆነ ይነግራታል። እንክብካቤውና ፍቅር አሰጣጡ የተለየ ነው። ማንም እንደዚህ ተንከባክቧት አያውቅም። እንደዚህ ተወዳ አታውቅም። ማንም እንዳልታሰብ አጥብቆ አቅፏት አያውቅም። ሲስማት ሰውነቷ በፍቅር ይወረራል። አይኗን ሲመለከታት ልቧ ቅልጥ ይላል። አንዳንዴ ብቻዋን ቁጭ ብላ ስታስብ ይሄ ነገር ግን ጤነኝነት ነው ብላ ራሷን ትጠይቃለች። እሱን ከልክ ያለፈ መውደዷ የጤና እየመሰላት አይደለም። እሱ ባለው ለአንዳንድ ነገር ይሁንሽ ብሎ ብር ሲልክላት ላልታሰብ ልብስና ጫማ ገዝታ ስጦታ ሰጠችው። አልታሰብ ልብስና ጫማውን እያየ ስቅስቅ ብሎ አለቀሰ። ይሄንን እኔ ላንቺ ማድረግ ነበረብኝ፣ ግን አልቻልኩም። አንቺ እኔን እንደምታስደስችኝ አንቺን ማስደሰት አልቻልኩም አላት። እሷ ግን ከሱ ገንዘብም ሆነ ቁሳቁስ አትፈልግም። እሷ ፍቅርና መታቀፍ ነው የምትፈልገው። በቃላቶቹ እንዲያቆለጳጵሳት ትፈልጋለች። ከልጅነቷ ጀምሮ ተገፍታ ጥጓን ይዛ የኖረች ሴት ናት። በወንድ መወደድና መታቀፍ፣ መሳምና መሞገስ ለሷ ብርቋ ነው። አይኗን እያየ የፍቅር ቃል በተናገረ ቁጥር ፍቅሯ እየጨመረ ነው። አሁን ላይ የበፊቱን ረስታ ምን ባደርግለት ደስ ይለዋል ብላ እየተጨነቀች ነው። እሱ ደግሞ እሱ ባለውን ቶሎ ጠይቂውና ስራን ጀምር እያላት ነው። ለሱ ስትል ድፍረቷን አሰባስባ ልትጠይቀው ወሰነች። ለመሄጃ የሚሆን ገንዘብ ከሚልከው በላይ 2 እጥፍ አድርጋ እንድትጠይቀው ነግሯታል። ሰርቼ እጥፍ አድርጌ ከፍለዋለሁ፣ እሱ ባለው የኔን መለወጥ ስለሚፈልግ እምቢ እንደማይለኝ እርግጠኛ ነኝ ብላ አሰበች። ድፍረት አሰባስባ ደወለችለት። እሱ ባለው ከሷ ጋር ማውራት ያስደስተዋል። እርዳታ ስትጠይቀውም ደስ ይለዋል። እሷን ለመርዳትና ለማገዝ ሁልጊዜም ዝግጁ ነው። ያኔ እዛ በረሃ ላይ ከአውሬዎች ጋር ጥሏት መሄዱ አሁን ድረስ ይጸጽተዋል። እናም ያንን ለመካስ የምትጠይቀውን ሁሉ ለማድረግ ዝግጁ ነው። በቃ ልትመጪ ወሰንሽ ብሎ ጠየቃት። እሷም በጭንቀት ተንፍሳ አይ አንተ ያልከኝን በደንብ አሰብኩበት፣ እዚሁ ብሰራ የተሻለ ነው። አገሬ ላይ መለወጥ እፈልጋለሁ፣ ለሱ ደግሞ ያንተ እገዛ ያስፈልገኛል አለችው። መሰደድ አልፈልግም በማለቷ ደስ ብሎታል። አንቺን ለመርዳት ዝግጁ ነኝ እና ምን ለመጀመር አሰብሽ ብሎ ጠየቃት። እሷም ትንፋሽ ሳብ አድርጋ ወደ ውስጡ አስገባች።
በቃ መጠየቅ አለብኝ አለች። ትንሽ ቤት ተከራይቼ ሻይ ቡና መስራት አስቤያለሁ። ስለዚህ 1 ሚሊዮን ብር እንድታበድረኝ ፈልጌ ነበር አለችው። እሱ ባለው ደነገጠ። ለሻይና ቡና ይሄንን ያክል ያስፈልጋል እንዴ አለ። እሷ 1 ሚሊዮን ያለችው ግማሹን እንዲልክላት ነው። ግማሹን ብትጠይቀው ቀንሶ ይልካል ብላ አስባ ነበር። ለሻይ ቡና ይሄንን ያክል ይጨርሳል እንዴ ብሎ በጥርጣሬ ስጠይቃት ተናደደች። እኔ እንዳንተ ከሃዲ አይደለሁም፣ ገንዘቡን እመልስልሃለሁ። ለነገሩ ተው፣ ሽጦኝ የሄደን ሰው ገንዘብ መጠየቅ ስተት ነው አለችው። እሺ አትበሳጪ፣ ግማሽ አለኝ፣ ሌላውን ከጓደኞቼ ሞልቼ ልክልሻለሁ አላት። ይህንን ያክል ገንዘብ ይሰጠኛል ብላ አላሰበችም ነበር። እሱ ባለው ነገር እየገረማት ነው። ስለሚወደኝ ነው ወይስ ያኔ ይዛትቶኝ በመሄዱ ስለተጸጸተ ጸጸቱን ለማስታገስ ነው ብላ ራሷን ጠየቀች። አልታሰብም። በአንድ የስልክ ጥሪ ይህንን የሚያክል ብዙ ገንዘብ ለመስጠት ይስማማል ብሎ አላሰበም ነበር። በደስታ እየዘለለ በቃ ልናሳካው ነው፣ አብረን ሆነን ከችግር እንወጣለን፣ ሰርተን እንለወጣለን፣ አንቺንም እኔንም ያሰቃዩንን ሰዎች ተለውጠን እናሳያቸዋለን አላት። እሷም ደስ ብሏታል። ግን ስለሱ ባለው ማሰቧን አላቆመችም። እኔ ምኑ ነኝ? ያኔ ጥሎ የመሄዱ ያን ያክል ሊያጸጽተው አይገባም ነበር እኮ። የገዛ ስጋዬ አክስቴ እንኳን የሱን ያክል አልሆነችልኝም። አሁን ደግሞ እኔን የማገዝ ግዴታ ሳይኖርበት እያገዘኝ ነው። ቆይ ለምንድን ነው ይህንን የሚያደርገው የሚለው ሐሳብ ውስጧን እያንገላታት ነው። አልታሰብ ገንዘቡ እስከሚላክ የምንሰራውን ስራ እናስብበት፣ የት እንደምንሰራም ዞር ዞር ብለን እንመልከት ብሎ ይዟት ወደ ውጭ ወጣ። እሱ ይህንን ብንሰራ ያዋጣል፣ እዚህ ቦታ ገበያ ያለው እያለ ይጠይቃታል። እሷ ግን እሱ ባለው ነው የምታስበው። እየሰማሽኝ እኮ አይደለም። ቆይ ምን ሆንሽ? ደስ ካላለሽና ይህንን ነገር ካሁኑ ማቆም የምትፈልጊ ከሆነ ንገሪኝ። ስራ ፈልገን ተቀጥረን መስራት እንችላለን። እኔ ራሳችንን ስራ እንጀምር ያልኩት የተሻለ ኑሮ እንድንኖርና የምንወልዳቸው ልጆች እንደኛ ሆነው እንዳያድጉ ነው አላት። አይ አንተ ልክ ነህ፣ ተቀጥረን ከመስራት የራሳችንን መስራት ይሻላል። ግን እሱ ባለው ነገር እያሳሰበኝ ነው። ብሩን እሰጥሻለሁ ካለ ጊዜ ጀምሮ ስለሱ ማሰብ አላቆምኩም አለችው። እሱማ እኔም እያሰብኩ ነበር። ቆይ ከሱ ባለው ጋር የተለየ ታሪክ አለሽ እንዴ? ያልነገርሽኝ ግንኙነት አላችሁ ብሎ በጥርጣሬ አይን እያየ ጠየቃት። ምንም የተለየ ግንኙነት የለንም፣ ግን ያኔ በረሃ ላይ ጥሎኝ መሄዱ ጸጽቶታል። ያንን ለማካካስ የጠየቅኩትን ሁሉ ያደርጋል አለችው። አልታሰብ በረጅሙ ተንፍሶ ጥሩ ሰው ነው ብለሽ ነበር። አሁን ደግሞ ይበልጥ ጥሩነቱን አረጋገጥሽ። ግን አሁን ስለሱ ስታወሪ እየፈራው ነው። አንድ ቀን ጥለሽኝ የምትሄጂ እየመሰለኝ ነው። እንደውም ጥለሽኝ ከምትሄጂ የሱ ገንዘብ ቢቀርብኝ ይሻላል አላት። አስናቁ ከት ብላ ሳቀች። እየቀና ነው እንዴ ብላ ጠየቀችው። እሱም ተኮሳትሮ እንዴት አልቀና? አንቺ እኮ ብዙ እንደሚፈልግሽ ሴት ነሽ፣ ቆንጆ ነሽ፣ ጥሩና ጠንካራ ሴት ነሽ እና እንዴት አልቀና አላት። አቅፋ አንገቱ ስር ሳመችው። ስትቀና የበለጠ ደስ ትላለህ። ካንተ ውጪ ሌላው እንዳላስብም በጣም አፈቅርሃለሁ። ስለዚህ አትጠራጠር። እኔ አንተን ትቼ ወደሱ ቢያልሄድም አለችው። አልታሰብ ተናደደ። ሱቤ ብለሽ አቆላምጠሽ ጠራሹ እኮ አላት። ፍቅር ሕፃን ያደርጋል የሚባለው እውነት ነው። እንደ ሕፃን እያደረገህ እኮ ነው አለችው። አስናቁ አልታሰብን ታፈቅረዋለች። አሁን አብረው ነው ሊሰሩ ነው። የወደፊት ህይወታቸውን ለማስተካከል ካሁኑ ጀምረዋል። ግን ደግሞ ለዚህ አዲስ ጅማሯቸው እሱ ባለው እያገዛቸው ነው። በርግጥ እሱ ባለው እሷን እንጂ አልታሰብን እያገዘው እንደሆነ አያውቅም። ካልታሰብ ጋር እንደታረቀች ካወቀ ገንዘቡን ላይ ልክላት ይችላል። ለዛ ብላ ነው ያልነገረችው። መዋሸቷ ደግሞ እየረበሻት ነው። እኔ ከመናገሬ በፊት ቀድሞ ቢሰማስ በጣም ያዝንብኛል። ይህንን ሁሉ የሚያደርገው ለኔ ነው አለች። ልንገረውና ሁሉንም ነገር ይወቅ እንዴ ወይስ ገንዘቡን እስከሚልክ ልታገስ እያለች ብቻዋን ታብሰለስላለች። አሁን ከአልጋ ቤት ወጥታ ተከራይታ ነው የምትኖረው። አልታሰብም ብዙ ጊዜውን ከሷ ጋር ነው የሚያሳልፈው። አንዳንዴ እህቱ ጋር ሄዶ ያድራል። እሱ ከሌለ በጣም ትጨነቃለች። እንቅልፍ ባይሆን አይዞርም። ጠረንን ካላሸተትኩ እንቅልፍ አይወስደኝም ትለዋለች።
እሱም ያለሷ መተኛት እንደሚከብደ ይነግራታል። ከቀን ወደ ቀን ሱስየውን ሽብኝ ነው አላት። እንደዛ የምትል ከሆነ ጠቅልለህ ከኔ ጋር መኖር ጀምር፣ እህትህን እየሄድን እንጠይቃታለን አለችው። በጣም ደስ ይለኛል፣ ግን ግዴታ የተወሰነ ቀን ከነሱ ጋር መሆን አለብኝ። የእህቴ ልጅ ሙሉ ለሙሉ እስከሚሻለው ቆያለሁ። ከዛ በኋላ ካንቺ የሚለየኝ አይኖርም። ሁልጊዜም ከጎንሽ ሆናለሁ አላት። እሱ ሳይኖር ብዙ ሐሳብ ወደ ጭንቅላቷ ይመላለሳል። ስለሱ ባለውና ስለ ቤተሰቦቹ ታስባለች። ስራው እንዳሰብነው ሳይሆን ቀርቶ ብሩን መመለስ ቢያቅተኝስ እሱ ባለው ምንድነው የምለው ብላ ትጨነቃለች። ጭንቀት ውስጥ እንዳለች በሩ ተንኳኳ። እዚህ ቤት ከተከራየች 2 ሳምንት እንኳን አይሆናትም። ከአከራዮቿም ጋር ሆነ ከጎረቤት ጋር አትቀራረብም። ማን ሊሆን ይችላል ብላ በሩን ከፈተችው። በሯ ላይ የቆመችውን ሴት አልጠበቀችም ነበር። አክስቷ ናት በር ያንኳኳችው። በድንጋጤ አፈጠጠችባት። ግቢ አላለቻትም። ደግሞ እዚህ ምን ልትሰሪ መጣሽ ብላ ጠየቀቻት። አክስቷም ፈገግ ለማለት እየሞከረች መጀመሪያ ወደ ቤት ግቢ አይቀድምም አለች። አስናቁ ግን ወደ ቤቷ አላስገባቻትም። የምትፈልጊውን ተናገሪና በመጣሽበት ተመለሺ አለች። ካልታሰብ ጋር እንደታረቃችሁ ሰምቻለሁ። የሱ ባለውን ገንዘብ እየረጫችሁ እንደምትዝናኑ ማውቃለሁ። ስለዚህ ተቆጠቢ፣ ከሱ ባለው ትከሻው ረጂ ልልሽ ነው የመጣሁት አለቻት። ያስናቁ ደም ፈላ። አክስቷን ለመማታት እየቃጣት ምን አገባሽ አሁን ከዚህ ጥፊልኝ ብላ ጮኸች። ይህኔ አከራዮቿና ጎረቤቶቿ ወጡ። አክስቷን ከግቢ ውጭ ያስወጧት። በዚህ ምክንያት አከራዋ ማስጠንቀቂያ ሰጣት። ግቢው የተረጋጋና ሰላማዊ ነው። የሚኖሩት ሰዎችም ጫጫታና ግርግር አይፈልጉም። ጣጣሽን ውጭ ላይ ጨርሰሽ ግቢ፣ ከዚህ በኋላ ድጋሚ እንደዚህ አይነት ነገር ከተፈጠረ አስወጣሻለሁ አሏት። እሷም ይቅርታ ጠየቀች። አክስቷ ብዙ በደል አደርሳባታለች። አሁን ደግሞ ቤቷ ድረስ መጣ እየረበሸቻት ነው። ይህች ሴት እንዳታሳስተኝና ነፍሰ ገዳይ እንዳልሆን እያለች ነው። የዛ ቀን ማታ እሱ ባለው ገንዘቡን ላከላት። ደውላ እንደደረሳትና በጣም እንደምታመሰግነው መናገር ከበዳት። ግን እሱ ራሱ ደወለላት። መጀመሪያ ለማንሳት ከብዷት ነበር። ግን ብሩ ከገባላት በኋላ ስልኬን አላነሳለች ብሎ እንዳያስብ አነሳችው። ብሩ ልኬልሻለሁ፣ ጠንክረሽ እንደምትሰሪና እንደምትለወጪ እርግጠኛ ነኝ። ሰዎች ምንም ቢያወሩ አላምንም። እኔም ማምነው አንቺ የምትነግሪኝም ብቻ ነው አላት። ካልታሰብ ጋር እንደታረቀችና አሁንም አብረው እንደሚሰሩ አክስቷ ነግረዋለች። እሱ ግን የጠየቀችውን ብር አንድም ሳያስቀር ላከላት። እንቧ ግጥም አለ። አመሰግናለሁ፣ ሰርቼ እንደምመልስ ቃል እገባለሁ አለችው። እንቧን ጠረገች። ያስለቀሳት የሱ ደግነት ነው። ለሷ እንደሱ ባለ የሆነላት ሰው የለም። አልታሰብ ያንን ሁሉ ነገር አድርጓት ይቅር ብለዋለች። እሱ ባለውን ግን አሁንም ይቅር ብያለሁ አላለችውም። አሁን ይቅርታ አድርጌልሃለሁ ብትለው ብር ስለሰጠዋት ነው ይላል። ስለዚህ ብሩን ስትመልስ ይቅር እንዳለችውና ከልቧ እንደምታመሰግነው ትነግረዋለች። እሱንም ለመርዳት ዝግጁ መሆኗን ታሳውቀዋለች። አሁን ግን አመሰግናለሁ ብላ ነው ስልኩን የዘጋችው። ስልኩን እንደዘጋች ስቅስቅ ብላ አለቀሰች። በረሃ ላይ ጥሎኝ ቢሄድም በዛው አረሳኝም፣ ብዙ ገንዘብ ከፍሎ አስለቀቀኝ። ስሙንና ማንነቱን ቀይሮ በሐሳብ ደግፎኛል። ድብርት ውስጥ በነበርኩበት ሰዓት በቃላቶቹ አበርትቶኛል። አሁንም ቢሆን አለውልሽ የሚለኝ እሱ ነው። እኔ ግን ከመልካምነቱ በላይ ጥቂቱን ስተቱን አጉልቼ እያየው ነው ብላ አለቀሰች። እያለቀሰች እያለ አልታሰብ መጣ። ምን ሆነሽ ነው ብሎ ጠየቃት። እሷ ግን እውነቱን አልነገረችውም። ደስታን የሚያስለቅሰኝ እሱ ባለ የጠየቅነውን ገንዘብ ልኳል አለችው። አልታሰብ በደስታ ፈነጠዘ። ይሄማ በደስታ ማልቀስ ብቻ ሳይሆን ያሳብዳል አላት። ይህንን ደስታ እየጠጣንና ክብረው ብሎ ወይን ገዝቶ መጣ። ለደስታቸው ጠጡ። የምንሰራበት ቤት ደላላው አግኝቶልናል፣ ነገ በጠዋት ሂደን መዋዋል አለብን አላት። እሷም ተስማማች። እስከ እኩለ ሌሊት እንቅልፍ አልወሰዳቸውም ነበር። አልታሰብ ወደፊት የሚኖሩትን ኑሮ እንዴት እንደሚሆን እየነገራት ነው። እዚሁ ሀገራችን ላይ እንሰራለን። ከዛም የተበደርነውን ገንዘብ ለሱ ባለው አመስግነን እንመልስለታለን። ከዛ በኋላ ድል ያለ ሰርግ ደግሰን እንጋባለን። ብዙ ልጆች እንወልዳለን።
ልጆቻችን ምንም ሳይጎልባቸው ይማራሉ አላት። እሷም በደስታ አይኖቹን እየተመለከተች ነው። ካንተ ጋር ዳግም አብሬ በመሆኔ ደስተኛ ነኝ፣ አፈቅርሃለሁ አለችው። ሕይወት ነገ ምን እንደምታሳየን አናውቅም። ድንገት እኔ ባልኖርና አንድ ነገር ብሆን እንዳትጎጂ፣ ጠንክረሽ በመቆም ድጋሚ እንድታንሰራሪ ይፈልጋለሁ አላት። አስናቁ ባልታሰብ ንግግር ተናደደች። አንተ ምንም አትሆንም፣ ካንተ በፊት እኔ ቀድማለሁ። ያንተን ሞት ከማየቴ በፊት እኔ ቀድሜ ሞታለሁ። ስለዚህ እንደዚህ አይነት ነገር እያወራህ ደስታዬን አታጥፋብኝ አለችው። እሱም አንገቷን በስሱ ሳማት። ከጠጡት ወይን ጋር ደስ የሚል ፍቅር ሰሩ። ይሄ ምሽት ለሁለቱም የተለየ ምሽት ነው። ጠዋት አስናቁ አይኗን ስትገልጥ ያልታሰበ እቅፍ ውስጥ ነበረች። በሕይወቷ እንደዚህ አይነት የደስታ ስሜት ተሰምቷት አያውቅም። ደረቱን ደጋግማ ሳመችው። እንዴት ደስ የሚል ጠዋት ነው! በሕይወቴ ከተደሰትኩባቸው ነገሮች ትልቁ ደስታ ካንቺ ጋር መሆኔ ነው አላት። እሷም ደስ በሚል ፈገግታ እየተመለከተችው እኔም ደስተኛ ነኝ አለች። አልታሰብ ግንባሯን በመሳም ለሁሉም ነገር አመሰግናለሁ አላት። ተነስተው ቁርስ በልተው ወደ ባንክ ሄዱ። እሷ ሐሳቧ የነበረው የተወሰነ አውጥተው ለቤቱ ክራይ ክፍያና አንዳንድ ዕቃዎችን ለመግዛት ነበር። ግን አልታሰብ ግማሹን ወደ እኔ አስተላልፊው፣ ሌላውን አውጪው አላት። አስናቁ ያላትን አደረገች። ግማሹን ወደ እሷ አካውንት አስተላልፋ ግማሹን አውጥታ ሰጠችው። ይህንን ስታደርግ ምንም አልጠየቀችውም። በደስታ ነው ያደረገችው። አሁን አካውንቷም ላይ ሆነ እጇ ላይ ገንዘብ የለም። ከባንክ እንደወጡ ራሷን አመማት። እንቅልፍ እያላትም ነው። አንቺ ሂጂና ተኚ፣ እኔ ጨራርሼ እመጣለሁ አላት። እሷም ለመተኛት ስለቸኮለች ወደ ቤት ሄደች። እንደ ዛሬ ተጫጭኗት አያውቅም። ገብታ ተኛች። ለረጅም ሰዓት ተኝታ ነበር። አይኗን ስትገልጥ ምሽቱ ለአይን ያዝ እያደረገ ነበር። እንዴት እስካሁን አልመጣም፣ ደግሞ እንዴት ሆንሽ ብሎ ስልክ አልደወለም ብላ ላልታሰብ ደወለች። ግን ስልኩ አይሰራም። ደጋግማ ሞከረች። ስልኩ አልሰራላት። የእቱን ስልክ አታውቅም፣ ቤታቸውንም አታውቅም። አስናቁ ግራ ተጋባች። ገንዘቡን ዘርፈው እሱን አንድ ነገር አድርገውት ይሆን ብላ አሰበች። እስከዚህ ሰዓት ድረስ የምታስበው ስለሱ ደህንነት ነው። በጣም ትወደዋለች፣ እሱም ያፈቅራታል። እንደሚወዳትና የወደፊት ሕይወታቸው ያማረ እንደሚሆን ደጋግሞ ይነግራት ነበር። ስለዚህ የሱን ደህንነት እንጂ ሌላ ነገር አታስብም። ወዲያው ሌላ ነገር አሰበች። ከዚህ በፊት እንዴት እንዳጭበረበራት አስታወሰች። ያኔም ገንዘቡን ካገኘ በኋላ ወዲያው ነበር ስልኩን የዘጋው። አንድ ነገር ውስጧን እየቆረቆራት ነው። ለምንድነው ሙሉ ብሩን ለሱ የሰጠሁት? ያለ ወትሮዬ እንቅልፍ ያለኝ ስለምንድነው ብላ ራሷን መጠየቅ ጀመረች። አሁኑኑ ላገኘው ይገባል ብላ ተነሳች። ገናውን እየባነነች ነው። በፍጥነት ከቤት ወጣች። ግን የት እንደምትፈልገው ግራ ገባት። የምትሄድበትና የምትደውልለት ሰው ስታጣ ላክስቷ ደወለች። በመጀመሪያ አላነሳችም። ደግማ ስትደውልላት አነሳችው። ከቤትሽ እንደውሻ ካባረርሽኝ በኋላ ለምንድነው የምትደውይው አለቻት። እየደወልኩት ካንቺ ጋር ለመጨቃጨቅ አይደለም፣ ያልታሰበ እህት የት እንደምትኖር እንድትነግሪኝ ነው አለች። አክስቷ ከት ብላ ሳቀች። አልታሰበ እህት የለውም፣ ሚስትና ልጅ አለው። እነሱም ሰሞኑን የት እንደላካቸው አላውቅም፣ የሉም አለቻት። አስናቁ ሰውነቷ በረዶ ሰራ። ድጋሚ ባልታሰብ ተከዳች። ምነው ገንዘቡን ይዞብሽ ጠፋ እንዴ አለቻት ቀለል አድርጋ። አስናቁ መሃል መንገድ ላይ ቆማ መጮህ ጀመረች። ሰዎች ተሰብስበዋል። በስልክ መርዶ የተነገራት መስሏቸው ስልኩን ተቀብለው አክስቷን አናገሯት። ድምጿ እስከሚዘጋ ድረስ አለቀሰች፣ ጮኸች። ግን አልታሰብን ማግኘት አልቻለችም። አስናቁ ሰማይ ምድሩ ተገለባበጠባት። ያ ሁሉ የፍቅር ቃላት የውሸት ነበር። ያልታሰብን ማስመሰል ስታስበው ውስጧ እንደ ነበልባል ያቃጥላታል። ያንን ሁሉ ነገር ካደረገኝ በኋላ እንዴት አመንኩት አለች። አከራዋና ጎረቤቶቿ አክስቷን አናግረዋት ነበር። ጥሩ ሁኔታ ላይ ስላልሆነች መተሹ ሰጃት አሏት። እሷ ግን ጥሩ ነገር አልመለሰችላቸውም። አይመለከተኝም፣ እንደፈለገች መሆን ትችላለች አለቻቸው። አከራዋ ግን
ሊጨክኑ አልቻሉም። ወደ ቤት ይዘዋት ገቡ። አስናቁ ያለቀሰች የሆነችውን ከአስከፖ ነገረቻቸው። ከልባቸው ነበር ያዘኑላት። እንዴት ድጋሚ በሱ ትሸወጃለሽ አሏት። ከዛ ቀን ጀምሮ አስናቁ ደህና አይደለችም። በትክክል እያሰበችም አይደለም። ዘመድም ሆነ ሃይባይ የሌላት ስለሆነች እሳቸው እየተንከባከቧት ነው። ራሷንም ለማጥፋት እየሞከረች ነው። በተደጋጋሚ አድነዋታል። ከቤት ወጥታ ልጠፋም ሞክራለች። ግን እሳቸው እየጠበቋት ነው። ጧት ጧት ጸበል ይወስዷታል። እጇን ይዘው ወደ ቤት ይመልሷታል። የማያውቋትን ተከራያቸውን ልክ እንደ ልጅ እየጠበቋት ነው። ይቺ ልጅ መንገድ ላይ አንድ ነገር ብትሆን ጸጸቱን አልችለውም፣ ስለዚህ ወደ ራሷ እስክትመለስ ከኔ ጋር ትሆናለች ብለዋል። ጎረቤቶቻቸው የራስዎን ልጆች አሳድገው ለቁም ነገር አብቅተዋል፣ አሁን በሰው ምክንያት ለምን ይንገላታሉ እያሏቸው ነው። እሳቸው ግን አስናቁን በመንከባከባቸው አልተሰላቹም። የሚያሳስባቸው በዚህ ሁኔታዋ እንዳትቀጥል ነው። ከወራት በኋላ አንድ ሰው መጣ። ይሄ ሰው እሱ ባለው ነው። ከሱ ውጪ እሷን ፈልጎ የሚመጣ የለም። ሶፋ ላይ ተቀምጣ ነበር። እንዴት ዋላችሁ ብሎ ወደ ውስጥ ሲገባ ደነገጠች። ከተቀመጠችበት ተነስታ በአከራዋ ጀርባ ተደበቀች። ብሩን እኔ ያላጠፋሁትም አንተን ስጠይ ብዬ የጠየቅኩ ለመስራት ነበር አለች። እሱ ባለው እንባ ተናነቀው። እንደምንም ራሱን አረጋግቶ ለስለስ ባለ አንደበት አናገራት። አውቃለሁ ለመስራት ነበር ገንዘብ የጠየቅሽኝ። አንቺ ብሩን አላባከንሽም፣ ስለዚህ ጥፋት የለብሽም አላት። አስናቁ እንደተደበቀች ስቅስቅ ብላ አለቀሰች። በእኔ ምክንያት ነው የጠፋው። አንተ ለኔ ብዙ ነገር አደረግ፣ እኔ ግን ጎበዝ መሆን አልቻልኩም። እኔ በህይወት መኖር የሌለብኝ ሰው ነኝ። የኔ መኖር ኪሳራ ነው አለች። ሱባለው በቀስታ ወደሷ ተጠጋ። አከራዋ እንባቸውን መቆጣጠር አቅቷቸው እያለቀሱ ነው። እጇን በቀስታ ያዛት። እስኪ ቀና ብለሽ ተመልከቺኝ አለ። እሷም ቀና ብላ በሚያነቡ አይኖቿ ተመለከተችው። ይሄ አንቺ ጥፋት አይደለም። ይሄ ነገር ይፈጠራል ብለሽ አላሰብሽም። ስለዚህ ራስሽን መወንጀል አቁሚ። ገንዘብ ተራ ነገር ነው። ከሰራን ድጋሚ እናገኘዋለን። አንቺ ግን አንድ ነገር ብትሆኚ ላገኝሽ አልችልም። ያለፈውንና የጠፋውን አታስቢ። ዋናው አንቺ ሰላም መሆንሽ ነው አላት። እንደዚህ ሲላት የባሰ አዘነች። ደጋግማ ይቅርታ እየጠየቀችው ነው። እሷም እጇን ስቦ እቅፉ ውስጥ አስገባት። ያለፈውን እርሹ፣ አሁን አዲስ ነው፣ እኔ ከጎንሽ ነኝ አላት። እያለቀሰች በዛው ራሷን ሳተች። አከራዋ ደነገጡ። አምቡላንስ ልጥራ አሉ። እሱ ባለው ግን እንዳይጠሩ ነገራቸው። ደህና ናት፣ ጭንቅላቷ ከልክ በላይ ስለሆነባት እረፍት ፈልጎ ነው፣ ትንሽ ስታርፍ ትነቃለች አላቸው። ሶፋው ላይ ተኝታ እሱ ደግሞ ጸጉሯን እያሻሸ ነው። ሴትዮዋ እሱ ባለውን እየተመለከቱ ከእድሜዋ በላይ ብዙ ያየችና ያሳለፈች ይመስለኛል። በጣም የምታሳዝን ልጅ ናት። ሰው የሌላት መስሎኝ ነበር፣ ግን እግዚአብሔር ይመስገን አንተ ደረስክላት አሉት። አዎ ብዙ ነገሮች አሳልፋለች። ብዙ ሰዎች ጎርተዋታል። ሁሉም ጉዳት ተጠራቅሞ አሁን እያንገዳገዳት ነው። በጣም ወዳታለሁ፣ ግን የጎዳዋት ስለሚመስለኝ ርቄያት ነበር። እኔ በመራቄ ምክንያት ድጋሚ ሰበሯት። ከዚህ በኋላ ግን ካጠገቡ አርቅም አለ። አስተያየቱና አነጋገሩ ፍቅር ውስጥ መሆኑ ያስታውቃል። አዎ ሰው ያስፈልጋታል። ከዚህ በኋላ ድጋሚ ከተጎዳች መቋቋም አትችልም። እያየናት ትጠፋለች አሉት። ሱባለው እንባውን ጠርጎ ቀና አለ። በሕይወት እስካለው ከጎኗ ነኝ። እኔም ሆንኩ ሌላ ሰው አይጎዳትም አለ። ይህንን የሚያወራው ከአከራዋ ጋር ነበር፣ ግን አስናቁ ሰምታለች። ሁልጊዜም ቢሆን አንተ ነህ የምትጠብቀኝ፣ እኔም ባንተ ነኝ የምተማመነው፣ ግን እኔ ላንተ ችግር ነው የሆንኩብህ አለች። እንባዋን ጠርጎ አሁን ሁሉም አልፏል። ከዚህ በኋላ አንቺና እኔ አዲስ ሕይወት እንጀምራለን። ቤተሰብም ሆነ ገንዘብ ካንቺ አይበልጥም። ካንቺ በላይ ክብርና ስማቸውን የሚያስበልጡ ከሆነ ከሕይወትሽ ታስወጫቸዋለሽ አላት። ሱባለው ከዛ ጊዜ በኋላ የሕይወቷን መስመር እያሰመረ እጇን ይዞ እንዲመራት ፈቀደችለት። የምናምናቸው ሰዎችና ችግሮቻችን ገፍተው ትክክለኛ ሰው ላይ ይጥሉናል። አስናቁ ብዙ ነገር አሳልፋ በሰዎች ተከርታ መጨረሻዋ እሱ ባለው ሆነ። አሁን በእውነተኛና
በትክክለኛ ሰው እጅ ላይ ናት። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።